ግብፅ በራሳችን ውሃ በራሳችን አፈር ደለል አባይ የሚባል አንድ የተዘረጋ ዘንዶ የሚያክል ወንዝ የኛን ለማፈር እየጠረገ እየወሰደ እያጋዘ ይህን ቀይ አፈር ማለት ነው። አይተዋል። አባይን በደንብ ስላየሁት ስለታጠብኩበት እየጠረገ ወሰደል ሱዳንን አስተላልፎ አባይ ግብፅ ያደርሰል ጀመር። እሷ እዛ ደለሉን ሄዶ እዛ ሲደርስ ይተፋዋል። ሜዲትራኒያን ከመግባቱ በፊት እናሳትለኝም በዛ ደለል ላይ እነሱ ካሮት ይተክሉልሃል። ዛሬ ሚካኤል ነው ነገ አርሴማ ነች እንትና ጸዳለ ናቸው የሚባል ነገር የለም። እዛ ከወር እስከ ወር ይሰሩልሃል፣ ከወር እስከ ወር ያርሱልሃል፣ ከወር እስከ ወር ባቄላ፣ አተሩ፣ ስንዴው ምናምን ነገር ማንጎ ምኑ በሙሉ ማለት ነው። እኛስ ከወር እስከ ወር እናካለን ከወር እስከ ወር እና ግብጾች ማርያምና ሚካኤልን አያከብሩም ነው የምትለኝ? ማን ማርያም ሚካኤል የሚባል ነገር የሚያውቁልህ ነገር የለም ብራዘር። እሱን እኛ ጋር አምጥተው እኮ ጣሉት። ዳጊ እውነቴን ነው ብዬ የምልህ እኔ ውስጤ እርር ነው የሚለው ይህን ሳስብ። የሀገሬን ድሃ ገበሬ ሳስበው፣ በተለይ እንደኔ ገጠር ያደጉ በስንት ረሃብ በስንት ችግር እንዳደግ እናውቃለን። ከተሜው ያው ሲርበው ሰው ቆሻሻ የተደፋው ገንዳ ላይ ሁሉ የወዳደቀውን ሁሉ ያው እያነሳ ነው የበላው። እኛ ከራበን እህል ከሌለ ወደ ጫካ ገብተን የዛፍ ፍሬዎች ነበርን በላይ የነበረው። ለምን ለምለም ሀገር ይዘን ኦሮሚያ ክልል ሂድ፣ አማራው ክልል ሂድ፣ ደቡብ ሂድ፣ በሙሉ ለም ነው መሬቱ። እና ግብፅ የምትባል ብራዘር አቡነ ሚካኤል ብላ ላከችልህ እነ መሐመድም ማለት ነው። በኦርቶዶክስ ቤተክርስቲያን በኩል ገባች። 1600 ዓመት ጢባ ጢቤ ተጫወተችብን አልኩ። ጢባ ጢቤ ተጫወተችብን። በዓል የሚባልም በሙሉ ሰራችልን። እነሱ ማንጓቸውንና ፓፓያቸውን ቃሪያቸውንና ሽንኩርታቸውን እየተከሉ ይበላሉ። መብላት ብቻ አይደለም፣ ለአውሮፓ ገበያና ለአረብ ሀገራት ከድሮ ጀምሮ ይሸጣሉ። ከጥንት ጀምሮ። እኛ ደግሞ ከጥንት ጀምሮ ከአረብ የወደቀ ፍርፋሪ እንለምናለን ማለት ነው። ለማኞች ሆነን ቀረን። እህቶቻችን በአረብ ሀገር ቤት ግርድና ይሰራሉ። ከሳውዲ አረቢያ የበለጠ መሬት ይዘን ማለት ነው። በቆዳ ስፋት አይደለም፣ አንድ እህል ቢዘራ የማይበቅልበት ምድር ላይ እህቶቻችን በግርድና ሄዱ ማለት ነው። የኢትዮጵያ መሬት የቱ ጋር ነው እህል ሰጥተኸው የማያበቅል? ከሰሜን እስከ ደቡብ ማለት ነው። የሰሜን ተራሮች ምናልባት ቦታዎቹ አንዳንዶቹ ለማረስ የማይመቹ ካልሆነ በስተቀር ሌላው መሬት የትኛውም ሸዋ በል፣ ጎጃም በል፣ ጎንደር በል፣ ወሎ በል፣ ትግራይ ከፊሉ በል፣ ተራራማውን ትተህ ማለት ነው ወደ እኔ ሀገር ወደ አርሲና፣ ባሌ፣ ሐረር ምናምን ነገር ወለጋ፣ ደቡቡ ክፍል ያለ በሙሉ እህል እኮ ብትጠልበት እኮ የሚበቅል እኮ ነው። እና እነሱ ከጥንት ጀምሮ እንትን ይላሉ፣ እኛ ከጥንት ጀምረን እንለምናለን። ይሄን ሁሉ እጃቸውን ያስገቡት ቤት ነው በሃይማኖት በኩል። የሐዋርያቱ ቅብብሎች መጣ ተብሎ የተባለው በእነዚሁ ሰዎች በኩል ነው የመጣው ወደ ኢትዮጵያ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሐዋርያቱን ቅብብሎች ተቀብያ አምጥቻለሁ ብላ የምትለው በነ አቡነ ጀማል በኩል ነው። ቀጥታ አቡነ ጀማል ተብሎ አይጠራም፣ አባ ዘሚካኤል ይባልልሃል። ግን ሰውየው እስላም ነው። ይህንን እኔ አይደለሁም ያልኩት። ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ አህጉረ ስብከት ሊቀ ጳጳስ የነበሩት ሞተዋል። መጽሐፉ እጄ ላይ አለ። እና ሐዋርያው ቅብብሎሻችሁን ፍቀን እንደ ሎተሪ ትኬት ስናየው ከነ አቡነ መሐመድ ነው የመጣው ማለት ነው። እነሱ ምንድን ነው ያቀበሉ ተረት እና ሐዋርያቱም ሚካኤልና ማርያምን አያከብሩም ነው የምትለኝ? አያከብሩ። እንዴት ነው የሚያከብሩት? የት ነው የሚያከብሩት? የት ተዋውቀው? ዳግዬ የት ተዋውቀው? ሐዋርያው ቅብብሎች ማርቆስ አባቴ እስክንድሪያ እናቴ አለች ኦርቶዶክስ። እስካሁን እኮ ድረስ ታውቃለህ፣ የቅዱስ ሚካኤል 14 በዓሉን እኮ አክብር እኮ ተብሎ ይባልሃል ደወል ተደውሎ። ይህንን ማን ያመጣው? የግብፅ ጳጳሳት አምጥተው እኛ ላይ ጫኑብን።
አንድ ሞኝን የተከለውን 10 ብልሆች አይነቅሉትም ብሎ የሚለውን ተረት እኛው ራሳችን እየተረትን አንድ ግብፃዊ ሞኝ ሰውዬ መጥቶ በጳጳስ ነኝ ብሎ መጥቶ ተከለብን። ይኸው የፈለገ ጥበበኞች ነን ብለን ብንል ልንነቅለው አልቻልንም ከትውልዳችን ላይ። አንድ እህል ኢየሩሳሌም የሚባል ሀገር አለ ብለው አራቁብን። እንደዚህ አድገን የምናየው እንኳን ወይ በካርታ ሚሆን በቪዲዮ በምንም እንደምናየው እንኳን ኢየሩሳሌም ተብሎ ሲባል በስማ በቃ ሩቅ መቼም ቢሆን ልናየው ማንችል አይነት ነገር ማለት ነው መስሎ ይታይ ነበረው። ኢየሩሳሌም የሚባል ሀገር አለ። በዛ ሀገር ላይ ጌታ ምስክሬ ያልኳቸው ወንድሞች ናቸው በኦርቶዶክስ እነዚህ በዛ ሀገር ላይ እህል በአንድ ቀን ተዘርቶ በአንድ ቀን ይበቅላል፣ በአንድ ቀን እሸት ይሆናል፣ በአንድ ቀን ይታጨዳል፣ በአንድ ቀን ይወቃል ወደ አውድማ፣ በአንድ ቀን ይፈንትን ከጎተራ አውጥቶ እህቶች ይፈጩታል፣ በአንድ ቀን ዳቦ ተደርጎ ይበላል። ይሄ ሁሉ በአንድ ቀን ነው የሚሆነው። አዎ በአንድ ቀን። የት ነው ያለው? ኢየሩሳሌም። ሄደን ጠይቀንም እንዳናረጋግጥ ምንም የምናቅ ሰዎች አይደለም። እንደኔ አይነት ባላገር ገጠር ነው መጥተው የነገሩን። አንቺስ ከተማየት ውስጥ ቢሆኑ እንዴ ከኔ የተሻለ ምን እውቀት አለሽ? እና እህትዬ አንቺም እኮ ያው ነሽ። ካሳንቺስ ነው የተወለድኩት ያለሽ። ካሳንቺስ ላይ የአራዳ ቋንቋ ንግግር ካልሆነ በስተቀር አብረን ያጀዘቡን አብረን ነው የምንቀማው። ይሁን አጭ ሳይሆን ብቻ የነገሩንን ነገር አብረን ነበር እናደርግ የነበረው። ካሳንቺስ እኮ ተወልደሽ ነው አንቺ እኮ ዛሬ የዓመቱ ነው ብለሽ የምትይው ዘወረሃ ዝሁል ማለት ነው። አይኔ እርሚሽ እኔ አይነካኝም። እኔ ስለማታውቀኝ ነው። አንተ እዛ አዲስ ከተማ እኮ ኳስ ሜዳ አካባቢ ነው ማነው ኳስ ሜዳ አካባቢ ነው የተወለድኩት ብሎ ይላል። ለምን ኳስ ሜዳው ላይ አይወልዱም? እንኳን አካባቢ አይደለም ለምን እዛው አይወልዱም እንዴ? ግብፅ እኮ በተረት እያንከባለለች ጢባ ጢቤ ስትጮትብን ነበር በሙሉ ኢትዮጵያውያን። አንተ እዚህ የጠቅላ አሽከር ተኝቶ ተኳሽ አለሞ መቺ ምናም ነገር ትልልኛለህ። እሷ በተረት አለማ አባቶቻችንን ጭፍጭፍ አድርጋ መጣ። ምንም የማያውቁት እነሱ ጓንዴና ምንሽሩን ይዞልህ አረ ካቲካላውን ይጠጣል። ከዛ ስጋ ቤት ሄድና ቅርጫ ምላስና ሰንበር ይበላል። በላው ላይ 3 እና 6 ብርሌ ጠጅ ከጠጣ በኋላ ሲገባ እንዴት ዋላችሁ ብሎ የገባው ሰውዬ ሲወጣ በለው አለኝ ብሎ እዛው ሲጠጣ የነበረውን ጓደኛውን ማንጀራቱን ብሎ ይደፋዋል። በቃ እንዴት ዋላችሁ ብሎ የገባው ሰውዬ ሲወጣ እያንዳንድ ሽን አውቃለሁ ብሎ ይላል። ይህ እኮ የኔ እናንተ አባቶች እናቶች እኮ ታሪክ እኮ ነው። ልክህን አታውቅም ይልሃል እንዴ ሰው እየተረጋጋ እንጂ ቅድም በሰላም ገብተህ ወገቡ ጥፍ እስኪል ድረስ መድኃኔ ዓለም ክብሩ ይስፋ ምናምን ነገር ብሎን ገብቶ መጠጥ እንደምንወድ ስለምታውቅ በዓላትን አበዛችብን። እኔ አይዶ ነው እንደ ኦርቶዶክስ ቄሶች መጠጥ የሚወድ በዓለም ላይ ቄስ እንዳለ አላቅም። ትነግሩኛላችሁ እናንተ። እኔ ያደግኩት እዛ ኦርቶዶክስ ቤተክርስቲያን ስለሆነ እዛ በደንብ ነው ፈሳሽ ነገር በጣም ነው የምንወደው አልኩ። ፈሳሽ በጣም ነው የምንወደው እና ይጠጣል እንደ ጉድ። ምንም አይነድህም። ተመጣና አንተ ኦርቶዶክስ ወንድሜ ከሐዋርያቱ ሲቀባበል የመጣ ሃይማኖታችን ከየት ነው ያቀባበልከው? ከግብጥ። ግብጥ ምን እንዳከችልህ እና አቡነ መሐመድን ማለት ነው። እና የአብደላ ጊዮርጊስ ብለህ ቤተክርስቲያን እስክሰላ ድረስ አብደላ ጊዮርጊስ። አዎ አብደላ ጊዮርጊስ አቤቱ ጌታዬ፣ እንደው ለሀገሬ ገበሬ አንድ ቀን ጠቅላይ ሚኒስትር አብይ ወይ እንደው ዝም ብሎ ፓርላማው አንድ ቀን ብሬኪንግ ኒውስ ብሎ ቆይ ብሬኪንግ ኒውስ ይሄንን ኢትዮጵያዊ ወንድም ስሙት ብለው የኢትዮጵያ ሕዝብ በሙሉ ቴሌቪዥን መስኮት ላይ ጆሮውን ቀስሮ ቢሰማኝ ፍርጥ አድርጌ ተናግሬ በቃ የዛን ቀን የህይወት የመጨረሻ ዘመን ይሁን። በተለይ ለገበሬው ማለት ነው። ወራ ደም ይለለ ቢሰማ በእውነት ልኮ ብያል
እውነቱን ፍርጥ አድርጌ ይኸው እንዲያምኑኝ የዛን ቀን መሐሌን ይሄ ወላዲቴ ምስክረች እያልኩ ነው የምነግራቸው። እንዲያምኑኝ ማለት ነው። አገሬው እንዲህ ብላ ከነገርከው በረምረም ያድን ይሰማ። ከዚህ በኋላማ አንገዛለትም ነው የሚል አንገዛለትም። ይሄን ጥምጥማም ቄስ ሁሉ ከዚህ በኋላ ከዚህ በኋላማ በፍጹም አንገዛም ነው ብሎ እጅ አንሰጥም። ከዛ ምን ይሆናል? ሙሉ በሙሉ ተስካር፣ ቁርባን፣ ፍታት፣ ራት የሚባል ነገር ምድረ በዳ አረገዋለሁ ማለት ነው። ምን ይብሉ ብለህ ነው ኤርምያስ ብለህ ካል ከዛው እርስ በርስ ከተበላላ ይበላል፣ ካልሆነ ሰርቶ ይብላ እንዴ፣ ካልሆነ ሰርቶ ይብላ። አፄ ቴዎድሮስ እኮ ቢቸግራቸው እኮ ነው ይሄ ሁሉ ምንድነው እንትን ሴት ይመስል እዚህ የሚተራመሰው 5 ቀዳሽ ብቻ በቂ ነው ብለው ሌላውን አባረሩት አሉ። በእውነት አሁን አፄ ቴዎድሮስ ከሙታን መነሳት አለባቸው እንዲህ ሀገራችን ላይ። ኧረ እኔ ያለው የመድኃኔዓለም ባሪያ አምስት ቀዳሽ ብቻ በቂ ነው ሌላውን አባሩ ብለዋል። የሐዋርያቱ ቅብብሎሽ እኛ ምድር ላይ ያመጣው የበዓላት ብዛት ሐዋርያቱ በዲድስቅልያ እንደሰሩት አባቶቻችን እንዳስተማሩን ይለዋል። እኔ ይህን ቃል አሁንማ በጣም እንድጠላው እኮ አደረጉኝ። ታውቃለህ? ይሄ አባቶቻችን ብሎ የሚለው ቃል እንድጠላው አደረጉኝ። አባቶቻችን እናቶቻችን አይሉ አባቶቻችን እንዳስተማሩት አባቶቻችን እንዳሉት አባቶቻችን የራቀውን አቅርበው የቀረበውን አምልተው አስፍተው አንቦርቅቀው አንዘርጥተው እንቲያማ በኋላ ይሉላል እንዴ ተፋታን ምድሪቱ ልቀቅ። በእውነት ይሄ አጋንንትን ብቻ ሳይሆን መገሰጽ ያለብን ሰውን ሁሉ መገሰጽ ነው ያለብን። እንዲህ ያልክ ትነግረኛለህ 21ኛ ሞት እንዴ እስቲ ብራዘር እንደው በመድኃኒዓለም በአፄ ምኒልክ ዘመን ይወራ የነበረ ወይኔ በድሮ ዘመን ብቻ ሆነን ቀረን። ድሮ ዘመን 10 ቁና እህል 10 ቁና እህል በሽልንግ ነበር የምንገዛው ይሉናል። እና እናስጭን ነበር እንነዳ ነበር ይላሉ። እሷ እኮ የምትኖረው ቀበሌ ቤት ውስጥ ነው። ላናገኝ እኛን ላማሌ በሰማይ ወተቷን አይነት ነገር ስንነዳው እናማ ይሉላል። ቡና ስንጠጣ ቡና ሲጠጡ እኛ ቁጭ ቁጭ ብለን ዘምድጃ ስር ሽልጦ ተሰጥቶን እነሱኑ ወላጆቻችንን ሰማን። አንብበን አንለወጥ፣ ተምረን አንለወጥ፣ በምንሳይ ነገር አናነብ። አንተም ያንኑ ሽልጦ እየበላህ ጥብቆ ላይ ቆሎ ተደርጎልህ እኔም ተደርጎልኝ የነገሩንን ወሬ ይሄንኑ ይዘመተህ ሐዋርያዊ ቅብብሎሽ ላይ ዳጊ ሸኙ። እንግዲህ የለም እኔ ልተኛበት በሰላም እውነት በሰላም ልተኛበት እንጂ አንዳንዶቹማ ሲያሳምሩት እኮ አልኩ ወሬው። አንዳንዶቹ ዜማ ጨምረውበት ስንት ይቃሽሩታል አልኩ አፋቸው ላይ ንግግሩ። ያ በኋላማ መጽሐፍ ቅዱስ አንብብ ተነሳና፣ እውነቴን ነው የምልህ መጽሐፍ ቅዱስ አንብብ። የምድሪቱ መርገም እንዲሰበር ከፈለክ መጽሐፍ ቅዱስ አንብብ። ከያ በኋላ አትበል
ተነስተ ማለት ነው። እንዴ 21ኛው መቶ ክፍለ ዘመን በውጭ ዓለም ያሉ ነጮች የት እንሂድ ብለው ጨረቃ ላይ ቤት ለመስራት ሄደዋል። እኔ እናንተ ጨረቃን በሌሊት ወጥተን ጨረቃ ወጣች፣ ጨረቃ ድንቡሎ ቃ ወይ ጨረቃ ድንቡሎ ታውት በቃ እሑድ ምን አገልግሎት ብላችሁ አትበሉ። አንዳንዴ እንደዚህ ብንስቅበት ጨረቃ ድንቡሎ ዕቃ አጤ ቤት ገባች አውቃ ብለን እኔ እዚህ ቁጭ ብዬ ቴሌቪዥን ሳይል አሜሪካ ህዝቡን ልትወስደው ነው አሉ ወደ ጨረቃ። እኛ ገና ድንቡሎ ቃል እንላለን። አያቶቻችን የነገሩን ተረት ነው እንዳልኩ ያን ሽልጦ እየበላን እና አሁንም እኮ ነው። አሁንም እኔ እናንተ ለልጆቻችን ምን እንላለን? ጨረቃ ድንቡሎ ዕቃ አጤ ቤት ገባቸው። ልጆቻችንም እንደው ቢያስቡ ጨረቃ እንዴት ነው የምትገባ አባዬ? ለምንደው ግን የምትዋሸው? ጨረቃ ያለችው ዩኒቨርሱ ላይ ተንጠልጥላ ነው። አጤ ቤት መቼ ነው የገባችሁ ብለው ቢጠይቁ የት እንገባለን? ውስጥ እያረረ ጥርስ ይስቃል አሉ። አገሬን ሳስባት ወንድሞቼ እናቶቼ፣ በእውነት ከማናችሁም ይልቅ የገጠሪቱ ኢትዮጵያ ተወላጅ ስለሆንኩኝ በጣም ነው የሚቆጨኝ አልኳችሁ። ወገኔ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምዕራብ፣ ከምስራቅ እስከ ምዕራብ ያን የመሰለ መሬት ይዘን እንራባለን። ማበሰሩት ግብጾች ለምን ኢትዮጵያን 1600 ዓመት በኦርቶዶክስ ቤተክርስቲያን በኩል በስርዓት ቀኝ ገዝተውናል። በሃይማኖት በኩል ገብተው ቀኝ ገዝተውናል። 1600 ዓመት የራሳቸው ጳጳስ ናቸው የተናገሩት። ብፁዕ አቡነ ማናቸው? አሁን ቅድም ስማቸው የጠራሁት የምስራቅ ሸዋ አህጉረ ስብከት ሊቀ ጳጳስ የሞቱት ማለት ነው። እጃቸው ላይ መጽሐፉ አለ የተናገሩት። ቴንኪው ብፁዕ አቡነ ጎርጎርዮስ ማለት ነው። ጃሽ ቴንኪው። እና ከጨረቃ ድንቡሎ ዕቃ እንውጣ ብራዘርዬ። መንፈሳዊ ዓለምም ላይ እንደዚሁ ነው። ጨረቃ ድንቡሎ ዕቃ አጤ ቤት ገባች አውቃ ምናምን ነገር እያልን የምንቀልደው ቀልደው እነሱ ቀልድ ለእኛ ሰጡን። እኔ እናንተ ቀልድ ስንኮምኩም አደርን። ተፋታ ብራዘር። መጽሐፍ ቅዱስ አንብብ ወገኔ። መጽሐፍ ቅዱስ የእግዚአብሔርን ቃል አንብብ። የእግዚአብሔርን ቃል አንብቡ ወንድሞች እናቶች። የእግዚአብሔርን ቃል ስታነብ በነፍስም በስጋም መባረክ ስንታዘው አንብበን ስንታዘዘው እግዚአብሔር ምድራችን ይፈውሳል። ቢያንስ እንኳን እኛ ባያልፍልን ልጆቻችን ይለፍላቸው። ምድሪቱ ኃይሏን አልሰጥ ብላ ብትል ከዚሁ ከችግሩም እኮ ከድህነቱም እኮ የተነሳ ነው እርስ በርስ የምንባለው። በጣም ነው ማዝነው የእውነት።
እግዚአብሔር ምድሪቱ እንዲታረቅ ከፈለክ ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋች ብሎ የሚለው ወደ እግዚአብሔር የምዘረጋ ከሆነ አንተን የኢትዮጵያዊ እኔን ኢትዮጵያ አይደል? በል እንግዲህ ወደ እግዚአብሔር መዘርጋት ማለት ወደ እግዚአብሔር ቃል እጅህን ዘርጋ። እጅህን ወደ እግዚአብሔር ቃል ዘርጋና አንብበው። ስታነበው ልብህ ለእግዚአብሔር ቃል ይሸነፍ። ያኔ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። አንተም በባህር ውስጥ ያለውን ዘንዶ ትገድላለህ፣ ለኢትዮጵያም ልጆች መግባቸውን ትሰጣቸዋለህ ብሎ ያለው ቃል እውን እንዲሆን ከፈለክ እጅህን ወደ መጽሐፍ ቅዱሱ ዘርጋና አንሳ። ከዛ አንብብ። መጽሐፍ ቅዱስ አንብብ ነው ያልኩ። በቃ ኦርቶዶክስ ውስጥ ተቀመጠ እዛው መጽሐፍ ቅዱስ አንብብ። እስላም ውስጥ ተቀመጠ መጽሐፍ ቅዱስ አንብብ። ካቶሊክ ውስጥ ተቀመጠ መጽሐፍ ቅዱስ አንብብ። ጴንጤ ውስጥ ተቀመጠ መጽሐፍ ቅዱስን አንብብ። ተቀመጥ እዛው ብራዘር፣ መጽሐፍ ቅዱስ አንብብ። እውነተኛውን አምላክ ያኔ ታውቀዋለህ። ኢየሱስ ክርስቶስን ታውቀዋለህ። በመጀመሪያ ለስጋ ከማሰብ ይልቅ ለነፍስ የተደረገውን ውለታ መጽሐፍ ቅዱስ ይነግርሃል። ሰው በመንፈሳዊ ዓለም ሲባረክ የምድሩን ነገር እግዚአብሔር የዛኑ ያህል ይባርካል። የኦርቶዶክስ ሐዋርያ ቅብብሎች የመጣው ትምህርታቸው ከሐዋርያት አይደለም። ግብጾች ናቸው ሰፋፍተው ገጣጥመው ያመጡት ማለት ነው። እንዳልኩ ዓለም ላንደርስባቸው እነሱ በቴክኖሎጂ ላንደርስባቸው። አሁን የኢትዮጵያ የድህንነት ጥልቀትና የአሜሪካ የብልጽግናን ጣሪያ ብታየው፣ የቴክኖሎጂን ጣሪያ ብታየው መቼ ነው የምንደርስባቸው? መቼ አልኩ። እውነቴን ነው የምልህ፣ መቼ ነው የምንደርስባቸው? የነ ጀርመን የብልጽግናን ጥግ መቼ ነው የምንደርስባቸው? የራሽያ በለ የቻይና ምናምን ነገር መቼ ነው የምንደርስባቸው? ቻይናዎች የዛሬ 70 ዓመት ምናምን አካባቢ ላይ የደረቀው ቁርበት ሁሉ ነበር ይበሉ የነበሩት። ታሪካቸውን ብታዩ እነ ታኦማን ነው ማለት የሚባል የነሱ አንድ ሪቮሉሽን ያስነሳ ሰው አለ። ማኦ ሶሪ ማኦ ቴንክ ዩ የታንጎና ታጎልልህንም ማኦ ማለት ነው። ስራን የለወጣቸው ስራ ማለት ነው። እኛ እንዳንሰራ ምን አደረጉን? ግብጾች መጡና በሐዋርያ ቅብብሎች በኩል እጃችንን አሰሩ ማለት ነው። እጃችን ብቻ ነው የምታሰረው፣ አይምሯችን ሁሉ ታሰረ። በዓል ነው የግዝት በዓል እየተባለ ማኦ ኢትዮጵያ ቴንክ ዩ። አየህ አሁን እንደ ማኦ አይነት ሰው ያስፈልጋል ኢትዮጵያ ውስጥ። ሰው እኮ ሲነሳልን ራሱ እንኳን ማንሰራ ይኸው አሁን እኔ ዛሬ ፖለቲካ ተናገርካት ወዲህ ልናገር። ጌታ እግዚአብሔር ደግሞ ፖለቲካስ ቢሆን ስለ ህዝባችን አይመለከተንም። የጠቅላይ ሚኒስትር አብይ ሲመጣ አሁን ስንቱ ነው የሚረግመው? ግማሹ ለልማት ተነሳ ተብሎ ሲባል አይ ነው በድህነት የሰራኑ ቤት ሲፈርስብን ምንድነው ተመጣጣኝ ካሳ ላይ ከፍሉ ይችል ይሆናል። ግን በቃ ለልማት ከሆነ አገር የሚለወጠው አንድ ትውልድ ተጎርቶ ለሌላኛው ትውልድ ነው የተሳካ ነገር የሚያደርሰው ማለት ነው። እኛ በሚኒሊክ ዘመን ሰሩ፣ ሚኒሊክ ረጋጭ፣ ሚኒሊክ ገዳይ፣ ሚኒሊክ ደፊ ምናምን ነገር ብለዋል። ኦኬ እሳቸው ሄዱ፣ አፄ ኃይለሥላሴ መጡ። አፄ ኃይለሥላሴ እሳቸው በዳይ ጨቋይ ምናምን፣ በዘመናቸው ሁሉም መልካምም ነገር መጥፎም ነገር ሰርተው አልፈዋል። ከዛ ደርግ መጣ። ደርግ ደግሞ ሲመጣ ይሄ ሰው በላ አውሬ ጭራቅ ምናምን ነገር ብለናል፣ እሱም ወረደ። ከዛ ኢህአዲግ መጣ። ኢህአዲግ ደግሞ መምጣ ሰዓት ላይ በቃ በቀን 3 ያበላችኋለሁ ብሎ አለ። ህልም ሆኖ ቀረ። እነሱም በዘመናቸው መልካም የሰሩት ሰርተው መጥፎም ሰርተው አለፉ። የኢህአዲግን መንግስት ማለት ነው። ዳግም ኢትዮጵያ ውስጥ ላይ ገዛ የኢህአዲግ የሚባል ፓርቲ። ከዛ ደግሞ ኃይለማርያም መጣ። በዛው በኢህአዲግ ውስጥ ሆኖ ማለት ነው። ከዛ እሱም ደግሞ አለፈ። አሁን አብይ አለ። አብይም ደግሞ ያልፋል። ልማት ግን ከሰራው ጋራ ለምንድነው ልማት የማይሰራው? አሁን እኛ እስከ ዛሬ የተነሱ ነገስታቶቻችን ጦርነትን ሰብቀዋል፣ ጨምቀዋል፣ ደግሰውልናል። ህዝቡም ጭምር ማለት ጦርነት ናፋቂ። ልማትስ ሲሰሩ ልማትን አደናቃፊ
አሁን ጴንጤ ስለሆነ ለጴንጤ አድል ተብለ እንዳትለኝ። የጠቅላይ ሚኒስትር አብይ እየሰራ ያለውን ኢትዮጵያ ውስጥ እየሰራ ያለውን እዛው እያየ አንተ እንትን ልማት ተነሳ ምንድነው የተፋሰስ የወንዞቹ ምናምን ነገር የተባለው እሱ ፈረሰ፣ የቀበሌ ቤት ፈረሰብኝ ብለ እንዴት ትብቴ ከተቀበረበት ብላል ከካሳንቺስ እንዴት እነሳለሁ ብሎ መነሳት ካለብህ መነሳት አለብህ ብራዘር። ከኢትዮጵያ ውጭ አሽቀንጥረው አልጣሉ። ገላን ኮንዶሚኒየም አካባቢ ከሰጠ በቃ ሂዳ ወደ አቃቂ አካባቢ። ከኢትዮጵያ ወጣ እንደ አልወጣም። ከአዲስ አበባ ግዛት ወጣ አልወጣም። ምድሪቱ ትለወጥበት። ምድሪቱ ትለወጥበት። እኔ በውጭ ዓለም ላይ ነው ያለሁት ብራዘር። የ100 ዓመት ታሪክ ነው ያላቸው አንዳንዶቹ ሀገሮች። ካሜራ ላይ አንድ ቀን ካሜራ ከፍቼ ከተሞቹን አሳያቸዋለሁ። እዚህ ከተማው ያለሁበትን ከተማ ማለት ነው። የቢቾቹ ማማር ማለት የወንዙ የቢቹ የውቅያኖሱ ዳርቻ ላይ ያሉ የመዝናኛ ቦታዎች ማማር ብራዘር፣ እንዴት አድርገው አገራቸውን እንደሚሰሩት ሁሉ ቀን ባየው ሰዓት ላይ ወክስ አድርግ ከልጆቼ ጋር ስጫወት ጋርደን ሲሄድ ዛፎቹን እንዴት አድርገው እንደተከሏቸው፣ እንዴት አድርገው እንዳቆሟቸው፣ እንዴት አድርገው እንደሚንከባከቧቸው። የኛ ሀገር እኮ ሰው አይደለም። ዛፍን እኮ በባለፈው አይታችኋል። አዲስ አበባ ውስጥ የተተከለውን አዳነች አቤቤ ተክላለች። እሱ ባይሱዙ ይገጭልሃል። ኦነግ ሸኔ ተነካብኝ ብሎ የአዲስ አበባን ዛፍ ይሰብራል። አየህ፣ ፋኖ ተነካ፣ ወያኔ ተነካ ብሎ ይሄ ከምን የመነጨ ነው? በጣም የተረገመ ትውልድ ሲሆን እንደዚህ የሚሆን በተረት ያደገ ትውልድ እኔ ተጎድቼ ትውልዶቼ ልጆቼ እና የሚመጣው ትውልድ ይለፍለት ብሎ እንኳን አይልም። ከተማችን እንዴት ነበረ የሚያስጠላው አዲስ አበባ። አሁንስ ቢሆን የሆነ ቦታ ላይ እኮ ከፍ ብለህ ቆመ፣ የሆነ ፎቅ ላይ ከፍ ብለህ ብትወጣ የምታውቁት ማለት ነው። ከላይ እኮ ቆርቆሮ በአፄ ሚኒሊክ ዘመን የተመታ ቆርቆሮ እላው ላይ አንድ መዓት ድንጋይ ተከምሮበት አንድ መዓት እንጨት እላው ላይ ተደርቦበት ንፋስ እንዳይወስደው ተብሎ ዝናብ በዘነበ ሰዓት ላይ እኮ ቤቶቻችን፣ እኔ ገጠር ነው ያደግኩትኝ። ቤቶቻችሁ አዲስ አበባ ከተማ ውስጥ ያላችሁ በተለይ የአሮጌ ቆርቆሮ ከመሆኑ የተነሳ ዝናብ በየቦታው አይደል እንዴ ጆግ የምታስቀምጡት? እሱ ቤት ፈረሰብኝ ብለህ ዋይ ዋይ ትላለህ። ይፍረስና ያማረ ይሰራ እንጂ ዝናብ የሚያፈስ ቆርቆሮ ለምን ተነሳብኝ ብሎ ማለት ነው። እንትኑ ግድግዳው እኮ አጋዱላል። በንጉሱ በአፄ ሚኒሊክ ዘመን የተሰሩ ቤቶች አዎ ፖለቲካ ማለት የህዝብ አስተዳደር ማለት ነው። እንዲህ አይነት አይምሮ የሻገተ ትውልድ የዛገ ቆርቆሮ ተነሳብኝ አያቴ ቤት ፈረሰ ብሎ ይላል። አንተ እዛ ቤቱ ስለተወለድክ አዎ ለቦታው ምናምን ነገር ትዝታለህ ምናምን ነገር በቃ ይፍረስና ይሰራ እንጂ ለውጥ ካስፈለገ አንድ ትውልድ ተጎድቶ ለሌላኛው ትውልድ ሲያስተላልፍ ነው። አንደኛው ትውልድ መጎዳት አለበት። በቃ የኛ ዘመን ትውልድ ተጎድቶ ለልጆቻችንና ለልጆቻችን ኢትዮጵያ ትለወጥ። አለቅ ለሀገራቸው ሐዋርያቱ አያስቡም ነበር እንዴ? ስለ ሀገራቸው ጉዳይ፣ ስለ ሀገራቸው መንግስት ጉዳይ እኮ እነ ጴጥሮስ ጠይቀዋል። ስለ ሀገሬ መንግስት ጉዳይ ስጠይቅ ፖለቲካ ብለህ ብትል እኔ ጉዳይ ነው አልኩ። ብራዘርዬ በደንብ እስኪ ነስረህ ድረስ እነግርሃለሁ። የምትፈወስበት አገራችን የሚፈወስበትን እውነት ማለት ነው። እነ ቅዱስ ጴጥሮስ እንኳን የሀገራቸው ጉዳይ ተመልክቷቸው ጠይቀዋል። የህዝባቸው መለወጥ፣ የመንግስት መምጣት፣ የመንግስትን መመለስ ጠይቀዋል። ስለ ህዝብ ስትጠይቅ እነሱ ሲያወሩ ስለ ዘረኝነት ጽድቅ ነው። እኛ ግን ስለ ሀገራችን መለወጥ ጉዳይ ስናወራ ፖለቲካ ውስጥ አትግባ ይላል። ፖለቲካ ማለት የግሪክ ቃል ነው አደለ? የህዝብ አስተዳደር ማለት ነው። ህዝቤ ማን ነው? የእግዚአብሔር።
ህዝብ እግዚአብሔር ነው። ስለዚህ በቀናነት የሚሰሩ አገልጋይ መሪዎች ቢመጡ ያ መሪ ደግፈው፣ ሲያጠፋ ተቃውሞ። እስከዛሬ ኢትዮጵያ ውስጥ የነገሱ ነገስታት ለምድራችን እጅግ መልካም ነገርም አድርገዋል፣ እጅግም መጥፎ ነገር አድርገዋል። ከመልካሙ ጋር እንተባበር፣ ከመጥፏቸው ጋር እንተባበር። ኢትዮጵያ አገራችን እንዳታድግ ኬንያ ስራችን ቁጭ ብሎ ኬንያ በድህነት ተነስታ አታውቅም። ብዙ ጊዜ ያው አፍሪካ በሙሉ ሶስተኛ የወደቀ ሀገር ነው ተብሎ ይባላል። ግን ቢሆንም የኬንያ ህዝብ ተራበ፣ በድርቅ ተመታ ተብሎ ሲባል ሰምተን አናውቅም። እኛ እኮ ሱማሌ እኮ የሚሰድበን ሰው እኮ ነን ስራችን ቁጭ ብለን። የቻይናን ሀገር በተለይ ውጭ ሀገር ያላችሁ ሰዎች የቻይናን ሀገር ዩቲዩብ ላይ ጉግል አድርጉና እስኪ ይዩት ወንድሞች እናቶች፣ ልማት እንዴት እንዳደርጉት፣ ወንዙን እንዴት እንደጠለፉላቸው ወንድሞች ይኸውላችሁ። 100 ዓመት ከዚህ በኋላ እንኳን ብንሰራ እነ ቻይና ላይ አንደርስም። ወንዙን እንዴት አድርገው እንደጠለፉላቸው፣ ወንዙን በጀነሬተር ይሄ በትልቅ ግዙፍ በሆነ ፓምፐር ውሃውን አውጥተው ገድበው ውሃውን አውጥተው ውሃው ሊደርስበት ከሚችለው በላይ አልፎ ተራራን አሻግረው ወደ ሌላ ቦታ ላይ አፍስሰውት እያንዳንዱ ቻይናዊ ገበሬ ቱጃር ነው አልኩ። እኔ ባለሁበት ሀገር ቤቶች ሲገዙ የሚገዙት አብዛኞቹ የኤዥያ ሰዎች ናቸው። ኮሪያና ቻይና፣ ጃፓን ሀገር ዓመታዊ ፍቃድ በግድ ነው ውጡ ተብለው የሚባሉት። በግድ የቅርብ ርቀቶቼ ናቸው እነሱ። እኔ ካለሁበት ሀገር በግድ ወንድሞቼ ውጡ በግድ ተብለው። እኛስ ጨረቃ ድንቡሎቃ አጤ ቤት ገባች አውቃ። በቃ ቁጭ ብለህ ተረት ብቻ ማውራት። ዛሬ የዓመቱ ሚካኤል ነው፣ የዓመቷ ማርያም ነች፣ የዓመቷ አርሴማ ናት። በላው ላይ ጨመሩልሃል። አዳዲስ ታቦታት ተገኙ፣ ወረዱ፣ መጡ፣ ምናምን ነገር ገቡ፣ ሄዱ፣ ተገኘች፣ ወረደች እያሉ ማለት ነው። ተነሳና አገርን መለወጥ የምትፈልግ ከሆነ ወደ ሰራዊት ጌታ ወደ እግዚአብሔር እጆችህን አንሳ ማለት የእግዚአብሔርን ቃል አንሳና አንብብ። ስታንብ እውነትን ታውቃለህ። ከዛስ እውነት አርነት ያወጣል። በመጀመሪያ ካለ መንፈሳዊ ድቅድቅ ጨለማ ውስጥ ያወጣል። የክርስቶስ የክብሩ ወንጌል ብርሃን ይበራልሃል። ነፍስ ከዘላለም ጥፋት ትድናለች በመጀመሪያ። ከዛስ ሁለንተናዊ ፈውስ ደግሞ እግዚአብሔር ለምድርም ለሀገርህም ለሕዝብም በረከት ያደርጋል። እኔ ለሀገሬ ለኢትዮጵያ በረከት እንዲያደርገኝ በያው ጌታ ፊት በዘመኔ ኢትዮጵያ በእኔ ዘመን እግዚአብሔር ተአምራታዊ ነገር ቢያደርግልኝ አገሬን እንዴት እንድለውጣት አውቃለሁ። በማግስቱ ብሞት አይቆጨኝም። አገሬን ለውጫት ማለት ነው። ለምንድነው እኛ ማንሰራው? በዓል ብለው አሉ። በዓል ኢትዮጵያ ውስጥ እንደሚከበር የትም ሀገር ላይ አይከበርም። ናና ሲያው ነጮችን እዚህ ዛሬ አርሴማ ነች፣ ነገ ኪዳነ ምሕረት ናት፣ ተነገ ወዲያ እንትና አቦዬ ነው፣ እንትና ጊዮርጊስ ነው፣ እንትና ምናምን ነገር አንድ በዓል ዓመታዊ በዓላት አለ እዚህ ሀገር። እኔ ባለሁበት አሁን ገናና ፋሲካ ሲሪየስ ነው። ማንም ሰው አይከፍትም። ማንም ከዛ ውጪ የነፃነትና የአንዳንድ ብሔራዊ በዓላት አሉ የምናከብርበት ዝግ የሚሆንበት ማለት ነው። በቃ ከዛስ ውጪ ብራዘርዬ 24 ሰዓት ነው የሚሰራው አልኩ። 24 ሰዓት ለውጥ በአንድ ቀን ጀንበር አልመጣም። እኛ አንዳንድ ቀን ነው የምንሰራው። የመጽሐፍ ቅዱስ በዓላት ፋሲካና ገና ብቻ፣ ክርስማስና ኢስተር ማለት ነው። የክርስቲያን ሀገር ነው ወይ ብለህ ብትለኝ፣ አዎ እኔ ያለሁበት ሀገር የክርስቲያን ሀገር ነው። አብዛኛው ፖፑሌሽን ክርስቲያኖች ናቸው። ልክ አሜሪካ እንደሆነው ማለት ነው። ለእኛ ክርስትና የአርሴማን በዓል ማክበር ነው።
ለእነሱ ክርስትና ግን የጌታችን የኢየሱስ ክርስቶስን ማክበርና በእርሱ ማመን በዓለም ከተባለ እሱ ሁለቱ በጣም ሲሪየስ ነው የሚከበረው። በዛን ቀን ምንም ነገር እንዲከፈት አይፈቀድም። አለቅ በየሆቴላቸው በየማረፊያ ቦታቸው ስትሄድ ትውልዱ እንዲያነባው በእያንዳንዱ ሆቴል መሳቢያ ውስጥ ወንድሞች እናቶቼ ብሉይና አዲስ ኪዳን ተቀምጠዋል። መጽሐፍ ቅዱስ ማለት ነው። በእያንዳንዱ ሆቴል ውስጥ መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን አብሮ ያለው ተቀምጧል። ዋት ብሔራዊ መዝሙራቸው ላይ እግዚአብሔር አገራችንን ጠብቅ ተብሎ ይባላል። እኛ ግን ኢትዮጵያ ትቅደም አቆርቋዣ ይውደም ብሎ የሚል መዝሙር ነው ያለን። ሲሪየስ እኮ ነው የምነግርህ። መጽሐፍ ቅዱስ በየሆቴሉ በየመናፈሻው ተቀምጧል፣ ሰው እንዲያነብ ማለት ነው። መጽሐፍ ቅዱስ ብቻ አይደለም፣ እነዚህ በምድራዊ ላይ ያሉት በዚህ አሁን ባለው በዓለማዊ እውቀት እንኳን ሰው እንዲያነብ በየመናፈሻዎቻችን ውስጥ የመጽሐፍ ማስቀመጫ አንዳንድ ቦታዎች ላይ ያሉ። አሁን እኔ እያየሁት ያለሁት በታማኝነት እዛ ቁጭ ስትል አንብበው እዛ ወይ ትተዋለህ ወይ ደግሞ ካልጨረስከው ይዘው ወደ ቤት ትሄዳለህ። በታማኝነት አንብበው ሲጨርሱ ወንድሞች እናቶች በታማኝነት አምጥተው እዛ ያስቀምጣሉ። አይቀዱ፣ አይጥሉ። በጌታ በኢየሱስ ክርስቶስም አይምሮ እኮ ምን አይነት እኮ መባረክ እንደሆነ መናፈሻ ሄደን ቁጭ ብለን እዛ ቁጭ ሲሉ ትውልዱ እንዲያነብ መጽሐፍቶች አስቀምጠዋል። በታማኝነት ይዘው ይሄዳሉ። ከዛ አይሸጥም፣ አይለወጥም። ከወሰድከው የምትወስደው እኮ ትችላለህ። ማንም እንትን የሚል የለም። ግን አንስተውት አንብበውት ታሪኩ ከጣማቸው ይዘው ትሄዳሉ ወደ ቤታቸው። አንብበው በታማኝነት ሳምንት ባልሞላ ጊዜ ውስጥ መልሰው እዛው ቦታ ላይ ያስቀምጡታል፣ ሌላ ሰው እንዲያነበው። አይመቀኙም። እኔ አንብቤዋለሁ ብለው ቀደው አይጥሉትም። መልሰው እዛው ቦታ ያስቀምጡታል። እንዴት አይነት የተባረኩ ናቸው! በእውነት ከሆነ ብዬ የምልህ ነጮች በእውነት እኮ እግዚአብሔር ይባርካቸው። አሁንም የተባረኩ ናቸው። እኛ ሀገርስ ቢሆን ቀዶ የከሰል ማቀጣጠያ ያደርገዋል ቢያንስ። የክርስቲያን ሀገር ነን ብለን እንላለን። እኛ ሀገር አይደል? የትኛው ሆቴል ውስጥ ነው መጽሐፍ ቅዱስ እኛ ሀገር ያለው? ንገሩኝ። ሸራተን አዲስ ገብቶ ያደራለ? ሂልተን ገብቶ ያደራለ? እኔ ባጠገቡ ነው ያለፍኩትኝ። ምንም ጉራዬን አልቸረችርም። ሂልተን፣ ሸራተን፣ ጊዮን ሆቴል ገብቶ ያደራለ? በዛ ሆቴሎች በእነኛ ሆቴሎች ውስጥና በሌሎች ሆቴሎቻችን ውስጥ መጽሐፍ ቅዱስ ተቀምጧል? በአገራችን ሆቴል ውስጥ የለም፣ የለም። በክርስቲያኑ ተብሎ በተባለው ሰው ቤት እኮ መጽሐፍ ቅዱስ እኮ አይገኝም። አይደለም በሆቴል ውስጥ። የተረገመ ትውልድ ማለት ይሄ ነው። እንኳን ሆቴል ውስጥ እቤታችን ስንት ሰው አሁን እዚህ ገብቶ የሚሳደበው ሰውዬ እቤቱ መጽሐፍ ቅዱስ የሌለው ሰው አለ። ክርስቲያን ነው ግን እቤቱ መጽሐፍ ቅዱስ የለም። እቤቱ በዘሩ መጽሐፍ ቅዱስ ነክቶ አያውቅም። የእግዚአብሔር ቃል የለውም፣ መጽሐፍ ቅዱስ የለም፣ አያነብም። አባቱም እንዲሁ ዝም ብለው ሲደናቆሩ ነው የሞቱት። እሱም አሁን ዝም ብሎ እየተደናቆረ ነው የሚሞተው። መጽሐፍ ቅዱስን አያነብም። ከእግዚአብሔር ግን የሆነ ተአምራት ይጠብቃል። ቸሩ መድኃኔዓለም ሀገራችንን አንተ ባርክልን ብሎ ይላል። መባረኪያው እግዚአብሔር ሲባርክ አንተን የሚባርክ ሲባርክ ደግሞ ልጁን በመስጠት ነው የባረከን። ቅዱሱን ቃል ስታነባው አይምሮህ ልብ ሁሉ ይባረካል። ከዛስ የተባረከ ሐሳብ ታወጣለህ ማለት ነው ለምድር ለሀገርህ። አንተ መድኃኔዓለም በቅዱስ ቃሉ ሊባርክ ቃሉን ሰጥቶ አንተ ቃሉን አንብበ አንተ ካልተባረክህ በምኞት ብቻ መድኃኔዓለም ባርክ አንተ መሰሪ ሆነህ
እግዚአብሔር ምድሪቱን እንዲባርክ ትጠብቃለህ። እግዚአብሔር ምድሪቱን ሲባርክ እግዚአብሔር ምድሪቱን የሚባርከው በምድሪቱ ላይ ያለውን ትውልድ ቅዱስ ቃሉን አንስቶ ሲያነብ በዛ ቃል ለመኖር ትውልዱ ሲጨክን እግዚአብሔር ያን ትውልድ ይባርከዋል። ስለዚህ የተባረከው ትውልድ የተባረከ ሐሳብ ያወጣል ማለት ነው። የተባረከ ትውልድ አርቆ ያያል ማለት ነው። የተባረከ ትውልድ አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ወላይታ እያለ ሌሊትና ቀን ሲያላዝን ሲያለቅስ አታገኘው። የተባረከ ትውልድ እንደ ሕዝብ እንደ አገር ለወገኑና ለሕዝቡ የሚያስብ ሰውን በሰውነቱ የሚያከብር ክርስቶስ ሞቶለታል፣ በሥላሴ አምሳልና መልክና አምሳል ተፈጥሯል ብሎ ሰውን ያለ አድሎ ያለ ዘሩ ያለ ቋንቋው ያለ ጎሳው ያያል፣ ይመለከታል። የተባረከ ትውልድ ማለት ነው። የተረገመስ ትውልድ አማራ ነው አንደኛ፣ ኦሮሞ ነው አንደኛ ኦሮሞ ይልላል። ትግሬ ነው አንደኛ ትግሬ ነው፣ እነሱ እንትኖች ናቸው። ይሄ ምን የተረገመ ትውልድ። የተባረከ ትውልድ ሰው አንደኛ ነው ይላል። ሰው አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ፣ ወላይታ ሳይል ማለት ሰው በእግዚአብሔር መልክና አምሳል የተፈጠረ ሰው ክርስቶስ የሞተለት ሰው የተባረከ ትውልድ እንዲህ ማሰብ ይጀምራል ማለት ነው። ይህንን ጠማማ ሐሳባችንን ከውስጣችን ነቅሎ የሚያወጣ ማንም የለም። ለአርሴማ ተሳሉልህ እኮ አንተ ግን ሕይወት አልተቀየረም። ለሚካኤል እኮ ተሳሉልን፣ ለቁልቢው ገብርኤል፣ ለጭቁኑ ሚካኤል እያሉ ማለት ነው። ለእስረኛው ሚካኤል፣ ለተለቀቀው ገብርኤል እያሉ ስንት ጧፍ እኮ አንቦገቦግን። ባህሪያችን አልተለወጠ፣ ክፋታችን አልተለወጠ። የእግዚአብሔር ልጅ ኢየሱስ ክርስቶስን ስናገኘው ነው መሰሪነታችን ከውስጣችን የነቀለው። አውሬነታችን አውጥቶ በግ ያደረገን ክርስቶስ ነው። ወደ ቃሉ እውነት ስንመለስ ወንድሞችና እህቶች ለትውልድህ የተባረከ ሐሳብ የሚያፈልቅ ይሆናል አይምሮህ። በእግዚአብሔር ቃል የተቃኘ አይምሮ፣ ፈሪሃ እግዚአብሔር ያለው ልብ። በዓል ከምታከብር እግዚአብሔርን አክብር። እግዚአብሔርን ስታከብረው ቀን አይደለም የምታከብርለት። እግዚአብሔርን ስታከብረው መጽሐፍ ቅዱሱን ነው የምታነሳው። ከዛ ቅዱስ ቃሉን ታነባለህ። መጽሐፍ ቅዱስ ታነባለህ። መጽሐፍ ቅዱስ ስታነብ በመጀመሪያ ይህንን መርዝ መድኃኔዓለም ከውስጥ ነቅሎ ያወጣልሃል። ዘረኝነት የተባለ የተጣባ ተውሳክ ውልቅ አድርጋ ያወጣልሃል ማለት ነው። በእርግጥ መጽሐፍ ቅዱስን እኮ አንብበው መጽሐፉን ይዘውት መጽሐፉን በአማርኛም በግዕዝም በኦሮምኛም በትግርኛም በየቋንቋ ሁሉ እንደፈለገ እየቀሸሩት አሁን ቁጥር አንድ እኮ አላዛኞቹ የት ነው ያሉት? ኤርምያስ ነገሩ እኮ እንዴ ዘረኛው የት ነው ያለውና በእግዚአብሔር ቤት ውስጥ በተባለው ነው ያለው። ቸርች ነው ያለው፣ ቤተ ክርስቲያን ነው ያለው። የዘረኞች ቁልፍ ያዦች የት ነው ያሉት? ዋናዎቹ እናቶቻችን በስታቴ በድስት ወጥ እንደሚሰሩ እየወጠወጡ ዘረኝነትን የሚያጣፍጡ ቅመሙን እየጨመሩ የሚያባብሰው ማለት ነው። እንደዚህ አይነት የት ነው ያሉት? በሃይማኖት ቤት። ይኸው ዘረኝነት በየመጽሐፍቶች ሁሉ ጭምር ሳይቀር ተጽፎ ይሄኛው ብሔር አይድንም ይሄኛው ብሔር ይድናል ብሎ የሚል ገድላትና ድርሳናት ላይ ሁሉ ተጻፈ። ጥላቻቸውን ሰው ከሰው እንኳን ራሱ እንዳይስማማ አድርገው ግብጾች የሰሩብን ነገር እውነቴን ነው የምልህ። ሐዋርያዊ ቅብብሎሽ አለ ነው ያልነው። ይህ ሐዋርያዊ ቅብብሎሽ መጣ የተባለው ከየት ነው? ከግብፅ ነው። ከግብፅ የመጣ ሐዋርያዊ ቅብብሎሽ ምንድን ያደረገን? የእግዚአብሔር የሚመስል ግን የእግዚአብሔር ያልሆነ ትምህርትን ተከለብን በምድራችን ላይ። ግብፅና እኛ እስከማንገናኝ ድረስ ማለት ነው። በመጡ ነገስታቶቻችን ዘመን ሁሉ እያንዳንዱ ንጉስ ከውጭ በብድርም ይሁን ለምነንም ይሁን አባይ የሚባል ውሃን እንዳንገድብ የከለከሉን እኮ እስረኛ አድርገው
እኔ ወንድሞቼና እህቶቼ እናንተ የፈለጋችሁት ልትሆኑ ትችላላችሁ። ጠቅላይ ሚኒስተር መለስ ዜናዊ እግዚአብሔር አምላክ ዘር ትውልዱን ይባርክ። ለምን በለኝ። ያጠፋው ጥፋት አለ ምድሪቱ ላይ። አዎ ልክ ደርግ እንዳጠፋው እሱም አጥፍቷል። ኃይለ ሥላሴ እንዳጠፋው እሱም አጥፍቷል። ሚኒሊክ እንዳጠፋው እሱም አጥፍቷል። አፄ ቴዎድሮስም እንዳጠፉት እሳቸውም አጥፍተዋል። ታዲያ ለምን ትባርከዋለህ ብለህ ካልከኝ በአፄ ሚኒሊክና በቀዳማዊ ኃይለ ሥላሴ ዘመን በደርግም ዘመን በተለይ በአፄ ኃይለ ሥላሴና በደርግ ዘመን አይ ቲንክ በንጉሱም በአፄ ሚኒሊክም ዘመን ይመስለኛል የአባይን ውሃ እንዳንገድብ ግብጾች ያደረጉብንን ሸርና ተንኮል ታውቁታላችሁ ወይ? ጠቅላይ ሚኒስትር መለስ ምንድን ነው ያለው? አልቀበልም። በሁለቱም ነገስታት ዘመን የተፈራረማችሁትን ፊርማ ወደዛ አድርጉት፣ ከአይኤምኤፍ ከዓለም አቀፍ የገንዘብ እርዳታ እንዳይደረግልን አስከልክለው ከአሜሪካ ጋር አብረው አሜሪካ ለመካከለኛ ምስራቅ ፖለቲካ ግብፅ ስለምትመቻት እሷን ይዛ እኛን አባይ ላይ እንዳንሰራ የቀድሞ ነገስታትን አስፈርመው መለስ ምን አላቸው? ሁኬርስ አይመለከተኝም አለ። ለዚህ ነው ዘር ትውልዱን እግዚአብሔር ይባርክ ብሎ የሚለው። አይመለከተኝም። ገንዘብ ለምነን እንዳንሰራ ሲያስከለክሉን፣ በብድር አምጥተን እንዳንሰራ ሲያስከለክሉን ጠቅላይ ሚኒስትር መለስ እግዚአብሔር አምላክ ይባርካቸው የአገሬ ህዝብ ይሰራዋል አለቅ። ዘር ትውልዱን እግዚአብሔር ይባርክ የጠቅላይ ሚኒስትር መለስ ማለት ነው። ዘር ትውልዱን ይባርክ እግዚአብሔር። ለምን? በቀድሞ ነገስታቶቻችን ዘመን ግብፅ ያስፈረመችውን አሽቀንጥሮ ጣለና ህዝቤ ይሰራዋል አለ። ጀመረ። አይ ቲንክ 65% አይደለ ምናም ነገር ሄደ የነበረ የአባይ ግድብ። አዎ ከዛስ ኃይለ ማርያም ጀመረ። ከዛስ አብይ ዘመን የኢትዮጵያ ህዝብ ጀመረው፣ የኢትዮጵያ ህዝብ ጨረሰው። ሃሌሉያ እላለሁ ነው። ለዚህ ቢያንስ አልኩ ቢያንስ ሌላውን ተው። አገሬ ኢትዮጵያ አምፖል መብራት በየከተማይቱ ታገኛለች። ሌላውን ተው። የኔ እናት መስታወት በኩበትና በእንጨት ነው የምትጋግረው፣ ባገዳ እህል። አገዳ ማለት የበቆሎ አገዳ ምናምን ነገር ተሰብስቦ ያንተም የአንቺም እናት ሳጋቱራ የከብቶችበት ተጠፍጥፎ ኩበት ከኦሮሚያ ክልል የሚገባል አዲስ አበባ እሱ ይቀራል ማለት ነው። የኤሌክትሪክ ኃይል እናገኛለን ማለት ነው። ዋት አዎ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ሆይ መሪዎቼ ጠቅላይ ሚኒስትር መለስ፣ ጠቅላይ ሚኒስትር ኃይለ ማርያም፣ ጠቅላይ ሚኒስትር አብይ የኢትዮጵያን ሕዝብ ይዘው ይህንን ወንዝ ላይ የተጀመረውን ግድብ ተጨርሶ ፍጻሜ ላይ ሊደርስ የመጨረሻውን ሪቫን ልንቆርጥ ወራቶች ቀርተዋል። በዚህ ዓመት የመጨረሻው ሪቫን ይቆረጣል። እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁ። አገሬ ኢትዮጵያ የወንጌል ብርሃን እንኳን ባይበራላት ለወንጌል ልቧን እንኳን ብዘጋ የምድር መብራት ኤሌክትሪክ እናቶቻችን መብራት ሊያዩ ነው። የገጠሪቱም የከተማይቱም ገጠሪቱ ኢትዮጵያ ውስጥም ከተማ ውስጥም ያሉ መብራት ሊያገኙ ነው። መብራት በመንፈሳዊ ዓለም ጨለማ ውስጥ ሆነን በምድራዊ ዓለም ጨለማ ውስጥ ሆነን በኩራዝ ወንድሜ በኩራዝ ነበር። አንተ ከተማ ውስጥ ብልጭ ድርግ መብራት መጣች ሄደች እያልክ ነው። እኔ እንኳን እስከ 7ኛ ክፍል ስማር ሚኒስትሪ እንኳን 6ኛ ክፍል ስፈተን በኩራዝ ነው ያነበኩትኝ። የጋዝ ጭስ ህዝቤ ከእንደዛ አይነት ውስጥ ይወጣል። ቢያንስ ከዚህ በኋላ እንኳን የሚወለዱ ኢትዮጵያውያን በገጠሪቱም በኢትዮጵያ የሚያሉ በኩራዝ ጭስ አያነቡም። አምፖል ይበራል ማለት ነው። ቢያንስ ምድራዊ ጨለማችንን ሊያስወግድ የሚችል የኤሌክትሪክ ኃይል ከአባይ ላይ ቀጥታ ከዚህ በኋላ የሚቀረን ገመድ ዝርጋታና
ምንድነው ኬብሎች እና ምንድነው ይሄ ፓወሩ መሸጋገሪያውና ይሄ በቃ ገመዱና ይሄ ማሰራጫው ነው ይቀራል። አለቀ። በነገስታቶቻችን ዘመን ይህንን የከለከለች ግብፅ ነበረች። አታመሰግንም አይደል? እኔ አመሰግናለሁ። በአፍጢሜ ተደፍቼ አመሰግናለሁ ጌታዬን ስለ ሀገሬ፣ ስለ ኢትዮጵያ ሕዝብ፣ ስለ ድሃው ገበሬ ከላዩ ላይ ከመቀነቱ ላይ ወስዶ ስለተሰራው ድልድይ ማለት ነው። ሶሪ ግድብ ማለት ነው። ከልክለውን ነበረ። የእነሱ አይነት የሀገሬ ሕዝብ ጠላቶች የሆኑ እዚህ ውስጥም አሉ። አሁን እያያቸው ማለት ነው። እናቱ ሽልጦ ዳቦ ጋግራ ጉልት ላይ ቁጭ ብላ ቀይ ሽንኩርትና 3 እና 4 ድንች ደርድራ እሱን ሸጣ ያስተማረችው ሰውዬ እዚህ ይስቃል። እዚህ ይስቃል። አሁን ይኸውልህ እነኚህ የሚስቁት በሙሉ እናቶቻቸው ጉልት ላይ ቀይ ስር ምናምን ነገር አስቀምጠው 3 4 እችን 10 ብር እችኛዋን 20 ብር ግዙኝ እያለ ያሳደጉት ትውልድ ነው እዚህ የሚስቀው። እናትህ ከጨለማ ውስጥ ልትወጣ ነው መብራት ሊበራላት ነው ተብሎ ሲባል ነው አይበራላትም ይላል። ያው በኩበትህ ታጸን ማለት ነው። የተረገመ ትውልድ የተረገመ ሐሳብ ያፈልቃል። የተባረከ ትውልድ ግን የተባረከ ሐሳብን ያመጣል። የተባረከ ትውልድ ቢያንስ የተባረከ ሐሳብ እንኳን ባያመጣ የተባረከ ሐሳብ የሚያመጡ ሰዎችን መሪዎችም ይሁኑ ማንም ይሁን በሃይማኖቱ እስላምም ይሁን ኦርቶዶክስ ካቶሊክም ይሁን ማንም የተባረከ ሐሳብ ሲያመጣ ከዛ ሰው ከተባረከ ሐሳብ ጋር አብሮ ይቀጥላል፣ አብሮ ይቆማል። እኔ አንድ ኦርቶዶክሳዊ ተነስቶ ለሀገሬ ለኢትዮጵያ የሚጠቅም ነገር ሲያደርግ በምንም አይነት መልኩ ለዛ ሰው ቀኜን ነው የምሰጠው። ኦርቶዶክስ ነው ምናምን ነገር ብያለ ኖ እሱ በሃይማኖት የተለያየ ነው። በሀገር ግን አገር ነን። በሀገር ግን ምንድነው አገር ነን ማለት ነው። አገር ነን። ይሄኛው አእምሮ ከየት ነው የሚመጣው? በእግዚአብሔር ቃል የተቃኘ አእምሮ ሲሆን ለሀገርህ ለሕዝብ መልካም የሚያስበውን ሰው ትጸልይለታለህ፣ ትባርከዋለህ፣ ከሐሳቡ ጋር ትስማማለህ። ለሀገር የሚጠቅም ነገር ከሆነ ነጮቹም ብራዘር ይኸውልህ፣ ለሀገር የሚጠቅም ነገር ከሆነ ለምን እንዴት ምናምን ነገር ብለው አይሉ። ወንድሞች እናቶቼ አገራቸውን እንዴት እንደያዙት ነጩ በተለይ ውጭ ሀገር ያላችሁ አልነግራችሁም ስለምታውቁት ውሾቻቸውን እንኳን ሲያዝናኑ በውጭ ሀገር ያላችሁ ጻፉ። ውሾቻቸውን እንኳን ሲያዝናኑ በአውሮፓም በአሜሪካም በካናዳ ያላችሁ እያየኋችሁ ስለሆነ በአውስትራሊያ ውሾቻቸውን መናፈሻ ሲወስዱ እጃቸው ላይ ፌስታል እንደሚይዙ ታውቃላችሁ አይደል? ውሾቻቸው አይነ ምድራቸውን ሲጥሉ አይነ ምድራቸውን ትተውት አይሄዱም። አይነ ምድራቸውን አንስተው ማንም እኮ አያቸውም፣ ግን አንስተው እንትን ውስጥ ያስቀምጣሉ። ማነው ፌስታል ውስጥ ማለት ነው። ይህንን የምታውቁ 77 ቁጥር ጻፉልኝ። በዓለም ዙሪያ ያላችሁ ውሾቻቸው አይነ ምድራቸውን እንኳን ጫካ ውስጥ መናፈሻ ቦታ ላይ እንዳይጥሉት የጣሉትን በፌስታል እጃቸውን ሸፍነው አንስተው ፌስታል ውስጥ አድርገው ወስደው ራቢሽ ውስጥ ይጨምራሉ። እኛ ሀገር እኮ ውሾች አይደሉም፣ ሰው አይነ ምድሩን አደባባይ ላይ እየጣለ እኮ የሚሄድበት እኮ ሀገር ነው። ምን ያህል የተረገመ ትውልድ እንደሆነ አስብ ብራዘር። አንዳንድ የኢትዮጵያዊነቴን ሳስብ ይህንን እንዲህ አይነቱን ነገር ሳስብ መፈጠሬን ሁሉ ጠላለሁ። በእውነት እኮ ነው ብዬ የምልህ። እነሱ እንኳን አይደል ሽንት መሽናት ውጭ ላይ በፍጹም አይታሰብም። በየቦታው ነው ሽንት ቤት ያላቸው፣ በየቦታው አልኩ። ሽንት ቤታቸው አይሸት የውሾቻቸውን አይነ ምድር እንኳን አንስተው ፌስታል ውስጥ ጨምረው ወስደው ራቢሽ ውስጥ ነው የሚጥሉት። የፈለገ ካካውን ቢጥል አንስታ ነው የምትጥለው። ምንኛ የተባረከ አእምሮ እንደሆነ ወንድሞች እናቶች፣
ፍሩት ነገር በልተው ሙዝ በልተው የሆነ የሚጠጣ ነገር ጠጥተው ምን አድርገው እኔ እንኳን እዚህ ሀገር ስመጣ እንዲህ ስርዓት ተማርኩ። ልጆች አይደሉም እኔ ራሱ እንኳን አንዲት ነገር አልጥልም። አንዲት ራብሽ ቢን አለ ራብሽ ቢን ውስጥ ነው የምጥለው። ዝም ብዬ ስራመድ ሳየው አገሬ መቼ ሆን እዚህ ቦታ ላይ የምደርሰው ብዬ እላለሁ። አረ ቢታንያ እኛ ሀገር ጸሎት እኔ ጸሎት አያስፈልግም እያልኩ አይደለም እየምለው ጸሎት አያስፈልግም ብዬ አይደለም። እኔ ኢትዮጵያ እንድትለወጥ አሁን ያለው ትውልድ ማለቅ አለበት ነው ብዬምለው። እንዴት ሆኖ ያልቃል? ያው ለልጁ እኮ ክፋትን እያስተማረው ነው የሚሄደው። እኛ እኮ አልቀንም ራሱ ሌላው ትውልድ የሚመጣው ሰላም ቢሆን ጥሩ ነበር። ለልጆቻችን ሽንት መሽናትን ለልጆቻችን እኮ ነው የምናስተምረው። ዘረኝነትን ለልጆቻችን እኮ ነው የምናስተምረው። ለሀገር መልካም ማሰብ መጥፎ መሆን ለልጆች እኮ ነው የምታስተምረው። አፍሪካ በሙሉ ማለት ይችላል፣ ኢትዮጵያ ብቻ አይደለም። ኤርትራ በለው በሙሉ ይሄ ሶስተኛው ዓለም የሚባለው እውነትም ዳርክ ኮንቲኔንት አሉት ነጮቹ፣ የጨለማው አህጉር ማለት ነው። የት ነው ያለሁት? አንዳንዱ እኮ መቼም መንግስተ ሰማያት እንደዚህ ነው አይነት ተብሎ አንገምተውም። በሰው ልብ ያልታሰበ አይን ያላየው ጆሮ ያልሰማ ነው ተብሎ የሚባለው መንግስተ ሰማያት ነው ወይ ያለሁት እኮ ነው ብለህ የምትለው መናፈሻቸው ላይ ስትሄድ። ወይኔ ወንድሞቼና እህቶቼ፣ ያው በውጭ ሀገር ያላችሁ ታውቁታላችሁ። ንግስትዬ በጀርመን፣ በአውሮፓ፣ በአሜሪካ፣ በካናዳ፣ በአውስትራሊያ ያላችሁ ታውቁታላችሁ። እናንተ ስለምታውቁት ለእናንተ አልነግርም። ይሄ ሀገር ውስጥ ቁጭ ብሎ ጨረቃ ድንቡሎቃ ብሎ ለሚለው ትውልድ እንጂ የምነግረው ኦኬ። እንደ ነጭ ሰይጣን የለም ብለህ ያልከው ይሄኔ ሀገራቸው እጃቸውን አይደለም እግራቸውን ልሰህ ይሆናል የገባው። ተምትሙ ዳንኤል ይሄኔ አሜሪካ ምናልባት ካለ የት ሀገር እንዳለ አለቅ። አውሮፓ ቢሆን ያለው በሜዲትራኒያን ባህር ሻርክ ቢበላኝ ይብላኝ ብለህ የተሻገርክ ሰውዬ ነው። አሁን ነጮች ሰይጣን ናቸው ብለህ የምትለው ሰውዬ ማለት ነው። ማፈሪያ ትውልድ፣ ማፈሪያ ትውልድ። የሜዲትራኒያን ባህር ስትሻገር በቃ ሻርክ አሳ ቢበላኝ ይብላኝ ብለህ የተሻገርክ ሰውዬ ነህ። ስለ እነሱ እግዚአብሔርን ነው ማመስገን ያለብህ። አየህ፣ ስለ እነሱ እግዚአብሔርን አመስገን። በክፋታቸው ጸልይላቸው፣ አትርገማቸው። ይህን አሜሪካ ቢሆን እጅግርህ እስኪዝል ድረስ ዲቪ ከሆነ ሞልተህ ካልሆነ ፖለቲካ ምናምን ነገር ብለህ አሳይለም ጠይቀህ አሁን ካናዳ የሆነ ያለው ነጮች ሰይጣናቸው ብልሃል አይደል? እስኪ ውጣ ከካናዳ ካለ በቃ ከሰይጣን ሀገርም ታደርጋለህ። ውጣና ኢትዮጵያ ሄድ። አታደርገውም። መቃብሬ ከእግራቸው በታችሁን ነው ብለህ የምትለው። እንደ ድሃ ደግሞ ጥጋበኛ የለም። እስኪ ቢያንስ ስለ እነሱ እግዚአብሔርን አመስግን ብራዘር። ክርስቲያን ኮንክ ማለት ነው። ጌታ ምን አለ? የእስራኤልን ሕዝብ በትንቢተ ኤርምያስ መጽሐፍ ምዕራፍ 29 ቁጥር 10 ላይ ትዝ ይላችኋል። ላስማረኳችሁ ለባቢሎን ስለዛች ምድር ወደ እግዚአብሔር ጸልዩ አላቸው። ዋት ወደዛ ተማርካችሁ ወደ ሄዳችሁበት አገር ለዛ ስለ ባቢሎን ወደ እግዚአብሔር ስለ እርሷ ሰላምን ጸልዩላት አለ። የእስራኤል ድርሻው ወደ አምላኩ መጸለይ ነው። ስለማ ስለ ባቢሎን። አሁን ካናዳ ከሆንክ ያለው ናውጣ የሰይጣን ሀገር ነው። ነጮች ሰይጣኖች ናቸው ብልሃል። ናውጣ ተብለህ ብትባል ፖሊስ ቢመጣብህ ብራዘር ዲፖርት ልትደረግ ነው ተብሎ ቢባል ሽንትህ ያመልጣል ከታች ሽንትህ። እውነት ነው ብዬ የምልህ መድኃኒዓለም ነው ብዬ የምልህ። በምን አይነት አኗኗር እንደምትኖር ታውቀዋለህ። የሰላም አየር ተንፍሰህ የማታገኘውን ዶላር ሰርተህም ቢሆን በጉልበትም አለ ነው፣ ግን ወደ ኢትዮጵያ ስትዘረዝረው ምን ያህል ልታገኝ እንደምችል ታውቃለህ። እስኪ ስለ እነሱ እግዚአብሔርን አመስገን። ክፋት ካልክ እንደ ኢትዮጵያውያንስ ደግሞ ክፋት አለ እንዴ?
የሰው ዘር የሰው ዓለሙ ሁሉ በክፋት ተይዟል። ዓለም በክፉ ተይዟል ብሎናል መጽሐፍ ቅዱስ። ነጮች ብቻ ሰይጣን የምታደርገው፣ ጥቁሮችስ መላእክት ናቸው። ዘረኛ ማለት አንተ ነህ። ዘረኛ ማለት እስኪ ስለ ሰዎች እግዚአብሔር እናመስገን። እውነቴ ስለምንኖርበት ሀገር እግዚአብሔር እናመስገን። ለምነህ ሀገራቸው ገብተህ ውጣ ብለህ ብትባል ሬሳዬ ብሄድ ይሻላል ነው ብለህ የምትለው። እያንዳንድ ማለት ነው። እያንዳንድ ቤት ገዝተህ መኪና የነዳው በደጆቻችን ሄደው የማያውቁ መኪኖችን የነዳው እነሱ ሀገር መተሰርታ ነው። እፈር። በደንብ ሊነገራችሁ ይገባል። እንደናንተ ሰዎች በጣም እፈሩ። እውነቴን ነው የምልህ። የረባ ፈረስ እንኳን አልነበረም፣ እንኳን መኪና። ፈረስ እኮ አልኩ፣ ጥሩ ፈረስ እንኳን በሰፈር ሄዶ አያውቅ። መኪናን የሰዎችን በአይን ለማየት ትችላለህ እንጂ ልትነዳው ግን አትችልም ነበር። አሁን ግን ብራንድ ኒው መኪና ስራ ሰርተ ነው። ልክ ነው። በጉልበት ስራ ነው፣ የእጆችን ስራ ነው ጌታ ይባረከልህ። እናስ ብራንድ ኒው ሲስተም ውስጥ ያስገባዋል። እንድትከፍል አድርገው በቃ ሰርተ ትኖራለህ። ስለዚህ እግዚአብሔር ሊመሰገን አይገባም? ወንድሞች እናቶች፣ ስለምንኖርበት ሀገር አየህ። አሁን ደግሞ ሀሳብህን ገለበጥኩ አይደል? እናት ሀገር አሜሪካ አልክ። ቅድም ሰይጣኖች ናቸው አልክ። አሁን ደግሞ እናት ሀገር አሜሪካ። እስኪ ብራዘር የማን ነው? ቱሚሚ ዳንኤል፣ እንደዚህ እስኪ አቸኩል። እሺ አሁን እናት ሀገር አሜሪካ፣ ቅድም የሰይጣን ሀገር አልካቸው። ሰይጣኖች ነጭ ሰይጣን ነው አልክ። አሁን ደግሞ እናት ነች ሰይጣን። አቤት ይሄ ትውልድ! አቤት ይኸውልህ፣ እዚሁ አሁን እንግዲህ እኔ በጌታ ይሆናል። ይሄ ወንድም ቅድም ሰይጣኖች አላቸው። አሁን ደግሞ እናት ሀገር አሜሪካ እና አባት ሀገር ራሽያ ምናምን ነገር ይላል። ወንድሞች እናቶቼ ፕሊዝ ፕሊዝ፣ ኦኬ ፕሊዝ፣ በእግዚአብሔር ቃል አይምሮ የተባረከ ትውልድ። ማን ነው? ተሙ አልኩኝ። ሶሪ ማን? ቢኒያም ነው። ተሙዬ ሶሪ፣ በይቅርታ ነው። ተሙ ማለት ነው። ኖ ተሙ፣ አይ ተሳስቼ ነው። እኔ ዳጸ ልሳን ነው። ቢኒ የተባለ ማለት ነው። አይወጣም። ውጣ ብለህ ብትለው ራሱ አይወጣም። በዘነዘና ወገቡን ብሰብረው እንኳን አይወጣም። እዚሁ ሽባ ሆኜ ሊቀመጥ ነው ብሎ የሚል እዚሁ አሜሪካ በዊልቸር ልገፋ ኢትዮጵያ ከሚሄድ ወገቤን ለሁለት ከፍላችሁት ቆርጣችሁት እጅ እግሬንም አራቱንም ቆራርጣችሁት ቆርጥራጭ ሆኜ እዚሁ ጠራኝ። ያልጠራ ቢኒ አንተ አይደለም፣ ሌላኛው አንድ አለ ታች ሆኖ የሚለፈለ እና መጽሐፍ ቅዱስ ስናነብ አይምሮ ይባረካል። እግዚአብሔርን ስለ ፍጥረቱ ታመሰግነዋለህ። እግዚአብሔርን ስለምንኖርበት ሀገር ታመሰግናለህ። በቃ እኔ ለሀገሬ ለኢትዮጵያ የማስበው ብቻ ሳይሆን በጌታም ፊት የምጸልየው ለነጮቹ የሰጣቸውን እውቀትና ማስተዋል እግዚአብሔር ለእኛም ሕዝብ አድሎት ትዕግስት፣ ማስተዋል፣ እውቀት በእውነት የተማሩ ናቸው እኮ ብሎ የሚለው ቃል አይገልጠውም። ብራዘር እውነቴን ነው ብዬ የምልህ በሀገራቸው ጉዳይ ላይ አይደራደሩም። እኔ እናንተ በሀገራችን ጉዳይ ላይ አይደራደርም ብለን የምንለው ፋሽስት ሲመጣ ነው ከውጭ። ፋሽስት ከመጣ ኢትዮጵያዊ እውነት ነው አራስ ነብር ነው ምናምን ነገር ምናምን ብሎ ይላል። ቀፎ እንደተነካ ንብ በአንድነት ይወጣል ይላል። እዚህ ላይ ምንም ጥርጥር የለም። ቆይ የሀገር ጉዳይ ለጦርነት ብቻ ሲሆን ነው? ለልማትስ ሰርቶ ለመለወጥ ለምን በአንድነት ሆ ብለን አንነሳም? እነሱ እኮ በጦርነት ጉዳይ ብቻ አይደለም ለመልማት ሆ ብለው ይነሳሉ። መልካምን ሀሳብ ለማምጣት መልካምን ነገር ለትውልድ ለመስራት ሆ ብለው ይነሳሉ። መንገድ ሲሰሩ ወንድሜ መንገድ ሲሰሩ ያለውበት ከተማ ተትናንት ወዲያ እራት ከቤተሰቤ ጋር ወጣሁኝ። ዋናው ሲቲ ላይ ሄደን ማለት ነው። እኔ የዛሬ 8 ዓመት አካባቢ ቋንቋ እየተማርኩ በነበርኩበት ሰዓት ላይ ነው የተጀመረው መንገዱ ከተማ ውስጥ።
እና እስካሁን ድረስ አላለቀም። 8 ዓመት ሙሉ እነኚህ ሰነፎች እነኚህ ነው እንዴ ታዲያ ኤርሚያስ ብለህ የምትለይ ከሆነ ኖ ስንፍና አይደለም ብራዘርዬ። 8 ዓመት ውስጥ ከላይ የሚታይ ምንም ያለቀ ነገር የለም። እየተሰራ ያለው ስራ ውስጥ ለውስጥ ነው፣ አንደርግራውንድ ሲሰራ እንደኛ አስፋልት መንገዱን ሰርተውት በ4ኛውና በ5ኛው ወር ትንሽዬ ከሰፈር ላይ የመጣች ጎርፍ ውሃ ስትመጣ ሸርሽራ የምትወስደው አይደለም። ሲሪየስ የሆነ ስራ ነው የሚሰሩት። እውነቴን ነው የምልህ፣ ሲሪየስ የሆነ ስራ ነው የሚሰሩት። አንደርግራውንድ የሚሰሩት 8 ዓመት ሙሉ ጥራት ያለው ስራ ነው የሚሰሩት። የለብ ለብ ስራ አይሰሩም። ቢያንስ እያንዳንዱ የሚሰሩት ነገር ከ50 እስከ 100 ዓመት ድረስ የሚቆይ ስራ ነው የሚሰሩት። የማያዳግም ስራ ነው የሚሰሩት። ወይኔ ሀገሬ ኢትዮጵያ፣ እውነቴን ነው ብዬ የምልህ የማያዳግም ስራ ነው የሚሰሩት። ለትውልድ ገንዘቡ የሚከፈላቸው ገንዘብ መንግስት ለሚበጅትላቸው ገንዘብ እሱን ለመቀራመት ብለው አይደለም የሚሰሩት። ኃላፊነት አለ ብራዘር። ኃላፊነት ብቻ ሳይሆን ይሄ ኢንቴግሪቲ የሚባል ታማኝነት፣ አቤት ቤቱን የሰራባቸው ታማኝነት የሚባል ለሀገራቸው እንዴት ታማኞች እንደሆኑ። የእኛ ሀገርስ ከመንግስት የሚበጀትለትን በጀት ወይ ደግሞ የሚከፈለውን ደሞዝ ነው። ሲሚንቶን እንኳን ከአሸዋ ጋር በትክክል አያቦኩትም። ኮንዶሚኒየም እየተባለ እየተሰራ አይደል የሚሰምጠው 10 ዓመት ሳይሞላ የመንግስትን በጀት ጥርግ አድርጎ በልቶ ከኔና ከአንተ ከእናቶችና ከአባቶቻችን ላይ የተሰበሰበ የግብር ገንዘብ ነው። መንፈሳዊ መሆኔ ይሄንን ነገር ትክክል የተሰራውን ጌታንና የሰራውን አካል ለማመስገን፣ ትክክል ካልሆነ ደግሞ ትክክል አይደለም ብዬ ለማለት መንፈሳዊነት አይከለክለኝም። እንዴት እንደሚሰሩት አልኩ ብራዘር። ትልልቅ ዝናብ ይዘንባል፣ ጎርፍ ይጎርፋል። አንድ መንገድ ተቦርቡሮ ተሸርሽሮ አያውቅም። አንድ መንገድ በየመካከል ላይ እንኳን ራሱ እንደዚሁ በጎርፍ በምናምን ነገር የተመታ እንኳን እና አንዳንድ የጎረጎደ እንኳን ነገር ካለ ሌሊቱን ሁሉ እንዴት አድርገው እንደሚሰሩት ቀን ላይ ጎርጓዳ ሆነ ያየኸውን ጠዋት ስትነሳ የቱ ጋር ነበር ጉድጓዱ? እዚህ ጋር አላየሁትም ነበር ቅድም ማለት ትናንትና አላየሁትም ነበር እዚህ ጋር ሰነዳ ብለህ እንድትል ያደርጓል። ሌሊቱን ሁሉ ይሰራሉ። እኛ ሀገርስ ቀን የሰሩትን ቻይናዎች ሌሊት የእኛ የኢትዮጵያ ሕዝብ መዶሻና አካፋ ይዞ ቆፍሮ ባሌስትራውን ብረት ሱማሌ ተራ ምናነሽ ተራ ይዞት ይሄዳል። የኤሌክትሪኩን ማነው የስልኩን ኬብል ቆርጦ አላይስቱም ኬብል እየቆረጡ ማለት ነው። የባቡር ሀዲድ ነቅሎ። ይሄ የተረገመ ትውልድ ነው ወይስ የተባረከ ትውልድ ነው? ወንድሞች እናቶች፣ የባቡር ሀዲድ ብረቱን ነቅሎ ምናለሽ ተራ ይወስደዋል። ይሄ ሰውዬ እናት ሀገሬ ኢትዮጵያ ብሎ ለእናት ሀገሩ ኢትዮጵያ እሞታለሁ ይላል። እዚህ እኮ ገሏት ሲያበቃ ማለት ነው። እግዚአብሔር ይሄን አይምሮ የሚባረከው ወንድሞችና እህቶቼ፣ አይምሮ የሚባረከው በእግዚአብሔር ቃል ነው። የኤርምያስ የሚወጣው ከዚሁ ማህበረሰብ መካከል ነው፣ ኢትዮጵያዊ ከሚባል ሐሳቤ እንዲህ እንኳን እንዲፈወስ ያደረገው እግዚአብሔር በቅዱስ ቃሉ ነው። ሐሳቤን ፈውሰው ብቻ ማል ብለን መጸለይ ብቻ አይደለም የሚፈውሰው፣ መፈወሻውን የእግዚአብሔርን ቃል በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ሲል እግዚአብሔር የልብ መታደስ፣ የዘመን መታደስ፣ የአይምሮ መታደስ፣ የህይወት መታደስ
እንዲያደርግልን ወደ እግዚአብሔር ቃል ተመለሱ። አስቀድሞ ለራሳችን ቀጥሎም ለቤተሰቦቻችን፣ ለልጆቻችን፣ ለሚስቶቻችን፣ ለጎረቤቶቻችን፣ ለሀገራችን፣ ለትውልዳችን መልካም ሐሳቢ እንሆናለን። ጌታ እግዚአብሔር ለዘላለም ስም ይባርክ። መልካም ሐሳቢ እውነቴን ነው ብየምለ የሰው ልጆችን ሳይ ውስጤ እንዴት ርኅራኄ እንደሞላ ከየት አመጣኸው ኤርምያስ ብለህ ብትለኝ ጌታን ሳልቀበል በፊት የነበረኝን አውሬነት ብታውቀው ኖሮ ዛሬ የሆንኩትን ነገር አልሆንም ነበር። ኤርምያስ አስለቅሳለሁ እንጂ አላለቅስም ነበረ። ተደባድቤ መትቼ ወይ በጩቤ ወግቼ ወይ በብትር መትቼ አንክቼ በሽመል ማለት ነው እንደዛ ነበርኩኝ። ይህን ሰው ቀይሮ እግዚአብሔር ከኔ አልፎ ሰዎችን ሳያቸው ውስጥ የሚሰማኝ ርኅራኄ፣ አዘኔታ ከየት መጣ? ጌታ ኢየሱስ ክርስቶስ ሕይወቴን ሲነካው፣ ሕይወቴን ሲለውጠው ኖሮ ለዚህ ሰው ባረግለት እላለሁ። ትናንት አንድ ወንድም ገንዘብ ይሰበስብለት ነበር፣ ኦርቶዶክሳዊ ወንድም ኦንላይን ላይ እና አየሁትኝ። ሳየው በቃ ውስጤ እንዴት እንዳሳዘነኝ አልኳችሁ። እዚሁ ኦንላይን ላይ እኛን የሚከራከረን እያሰባሰቡለት ነበር ገንዘብ እና ለአንድ ወንድም ደወልኩለትና እባክህ ፍቃድ ቢሆን አልኩት። ፍቃድ ቢሆን ጠይቀውና ስልኩን ፍቃደኛ ከሆነ ስጠኝ። ለምን 1000 የኢትዮጵያ ብር አላግዘውም? የሙሉ ጊዜ አገልጋይ ነኝ። ከጉድለቴ ለምን 1000 የኢትዮጵያ ብር ለምን አልሰጠውም? 1000 ብር ቻለኝ ተብሎ ማለት ነው። የሆነ ስራ ጀምሮ የሆነ ነገር ሆነብኝ ከዛ ፈረሰብኝ ብሎ ፊቱ ክስል ብሎ አየሁት። በቃ ሳየው ማለት ነው። ሩሮዎቹ ነው። የሰማይ አባታችን እግዚአብሔር ሩሩ ነው። ሩሮዎቹ ነው የተባልነው። ለሀገር ለህዝብ እንኳን ለእሱ አይደለም ለሌላውም ሁሉ እንኳን በየጎዳና ላይ ተበትነው መድኃኒት መግዣተው የሚንከራተቱ ሕፃናት እየሮጡ ከመኪና ጎማ ስር አባዬና ማዬ ራበኝ ብሎ የሚል የሀገሬን ህዝብ ኢትዮጵያውያን፣ ኤርትራውያን ልባችን ውስጥ ሐዘን አለ። የክርስቲያን ሀገርን ብለን እንላለን። በቤታችን እንኳን መጽሐፍ ቅዱስ የለም፣ እንኳን በሆቴላችን በልባችን ውስጥ መጽሐፍ ቅዱስ የለም። የእግዚአብሔር ቃል እውቀት የለም። ለምን አላነበብንም? ምክንያቱም የሃይማኖትን ቤት አንብቡ ብሎ አያበረታታህም። እባካችሁ ልለምናችሁ ወንድሞች፣ እናቶች ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ እንመለስ። አይኖ ከአርእስት ወጥተን በጣም ብዙ እንዳወራው አውቃለሁኝ። ወንድሞች፣ እናቶች ግን የሚጠቅመው ነገር የምነግራችሁ የእኛ አይምሮ ይፈወስ፣ የእኛ አይምሮ ይባረክ። ኢየሱስ ክርስቶስ ከባረከን በላይ አሁንም አይምሯችንን ይባርከው። መልካምን በማፍለቅ መልካምን ሐሳብ በማፍለቅ በትንቢተ ሕዝቅኤል ላይ እንደሚናገረው ኃጢአትን ከልባቸው ጸንሰው ያወጣሉ ብሎ እንዳለ ኃጢአትን ከልባችን ጸንሰን ማናወጣ ጽድቅንና መልካምን ነገር ለሀገራችንና ለሕዝባችን ለሰው ልጆች ሁሉ በብሔሩ፣ በቋንቋው፣ በቀለሙ፣ በዘሩ ሳይሆን በአብሮ አደገነት ሳይሆን በእግዚአብሔር ልጅነት በክርስቶስ ኢየሱስ የሞተለት ሰው ነው ብለህ በእግዚአብሔር መልክና ምሳሌ የተፈጠረ ሰው ነው ብለን በሰውነቱ እንድንቀበለው፣ በሰውነቱ እንድናቀርበው፣ በሰውነቱ እንድንወደው፣ በሰውነቱ እንድንረዳው፣ በሰውነቱ ከሐዘኑም ጋር ከደስታውም ጋር አብረን እንድንቆም ልባችሁና አእምሯችሁ እንደዚህ የተፈወሰ ከሆነ ወንድሜ መነኝ፣ እግዚአብሔር አምላክ የልብ አምላክ ነው። ከኛ አልፎ ለልጆቻችን ሁሉ መልካምን ነገር ታስቀምጣላችሁ። ለሰዎች ማድረግ ብትችሉ መልካምን ነገር አድርጉ። ማድረግ ባትችሉ መልካምን አስቡ። ክፉን ከሚያስቡ ጋር አብራችሁ እንዳታስቡ። ለልጆቻችሁ መርገም ነው የምታስቀምጡት። ክፉ ከሚያስቡ ጋር እንዳታስቡ። ለሀገራቸው፣ ለሕዝባቸው፣ ለወገናቸው መልካም የማያስቡ በመጽሐፈ ምሳሌ ላይ ልጅ ሆይ ክፉዎች ና በመንገድ እንሂድና ሸምቀን እንውጋና እንደዚህና እንደዚህ እናድርግ ብለው ቢሉ አትስማቸው። እምቢ በል ብሏል። እምቢ አትሂድ ከመንገዳቸው፣ ዞር በል ፈቀቅ በል ከጎዳናቸው ይላል። ቁጭ ብሎ እኮ የሚልሃለ ና ሲሄደን የእንትናን ትዳር ለምን አናበላሸውም ብለው ማለት ነው። ካፌ ቁጭ ብሎ በእንትና ትዳር ውስጥ ገብተው እጃቸውን አስገብተው እግራቸውን አስገብተው ያ ትዳር ተናግቶ ከሆነ ተሰብሮ እስከ ወዲያኛው ብትን ብሎ እንዲቀር በምላሳቸው ያደሙታል፣ ይሰብሩታል። ሰው ትዳር ውስጥ ገብተው እሱ ነው እሷ ናት እሷ ነች እሱ ነው ምናምን ነገር እያሉ ማለት ነው። የተረገመ ትውልድ አይባረክም።
የተረገመ ትውልድ ዘላለሙን ለማኝ ነው የሚሆነው። የተረገመ ትውልድ መልካም ዘመን ቢመጣ አያይም። የተረገመ ትውልድ ለዘላለም ረሃብተኛ ነው የሚሆነው። የተረገመ ትውልድ የትኛውም ዘመን ቢመጣ መልካምን ነገር አያይም። ለምን? መልካምን ነገር እንድታይ ከፈለክ በመዝሙር መጽሐፍትም ላይ አንደኛ ጴጥሮስም ላይ ሲናገር መልካምን ዘመን የምታይ ከሆነ ሰላምን ሻ ተከተላት ነው ብሎ የሚለው። የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ለጸሎታቸው የተከፈተ ነው፣ እግዚአብሔር ግን ክፉ በሚያደርጉ ላይ ነው ተብሎ ተጽፏል። እታች ሆነ ስማ፣ ምን ታረግ ትገባለህ? እታች ሆነ ስማ ብራዘር። ከመልካም ጋር እንስማማለን። መልካምን ካደረገ ማን? ኢትዮጵያዊ እስከሆነ ድረስ ይሄኛው እስላም ነው ይሄንን የሰራው ክርስቲያን ይሄን የሰራው ብያለሁ። ኢትዮጵያዊ እስከሆነ ድረስ የተባረከ ትውልድ። ለዚህ ነው በባለፈው ታስታውሳላችሁ የተናገርኩት አንድ ወንድም ብቻ አይደለም፣ ሁለት ወንድም ኢትዮጵያዊ ወንድም አለ። በኢትዮጵያዊነት ወንድም ብለን የምንጠራቸው ማነው? ኡስታዝ ጀማል የሚባለውና መሐመድ አላሩሲ የሚባለው ሰውዬ ማለት ነው። ኢትዮጵያውያን ናቸው። ኢትዮጵያውያን ሙስሊሞች ምን ነበር ያደረጉት? የኔ እናትና የኔ ወገን የኔ ትውልድ ሊተራረድበት ያለውን ነገር ከውጪ ግብፅ አጉል ጥንስስ ጠንስሳ መርዛቸውን እንዴት አድርገው ወደ ምድራችን ሊያስገቡ በፓርላማ ቁጭ ብለው ያወሩትን በአረብኛ ቋንቋ ያወሩትን እነዚህ እስላም ወንድሞች ኢትዮጵያዊ ወንድሞች አረብኛ ቋንቋ ይችላሉ። ያኛው መሐመድ አላሩሲ አልጀዚራ ላይ ቀርቦ ስለ ኢትዮጵያ ስለ እኔ እናት እኮ ነው ይከራከር የነበረው። እዛ ታውቃለህ፣ ስለ ትውልዳችን ይከራከር የነበረው መሐመድ አላሩሲ ይባላል። አየህ፣ አረቡን ቀጥ አድርጎ ያዘው። ጦርነት ሲሰብቁብን ሲጨምቁብን የነበሩትን ቀጥ አድርጎ ያዘው። ይህን ሰውዬ ስለሱ እግዚአብሔርን አለማመስገን አልችልም። ባገኘው ቴንኪዩ ኢትዮጵያዊ ወንድሜ ብዬ ሼክ አድርጌ አቀፌ እስመዋለሁ። ጉንጩ መሐመድ አላሩሲን እኮ ነው ብዬ የምልህ። ስለ ሀገራችን ጦርነት ላይ ገብቶ ጥይት ከተታኮሰው በላይ ወይ እኩል የተታኮሰ ሰው ነው። የሐሳብ ተኩስ ውስጥ ገብቶ ማለት ነው። አየህ፣ እስላም ስለሆነ ታዲያ ይህን ሰውዬ እግዚአብሔርን ስለሱ አላመሰግንም? ኡስታዝ ጀማል የሚባለው ጀማል በሽር እንዳለ አውጥቶ ያሰጣባቸው አገሬ ህዝቤ ኢትዮጵያ ተጠንቀቁ እየተባለ እንዴት አይነት ዱለታ እንደዶለቱብን እያሉ እኛ አረብኛ ቋንቋ እንሰማም አብዛኞቻችን። እነሱ ግን ሰምተው ኢትዮጵያውያን ስለሆኑ በእስልምና እኮ ይቀርቧቸዋል። ግብጾች ሙስሊሞች ናቸው፣ እነ መሐመድ አላሩሲ እስላሞች ናቸው። በሃይማኖት አንድነን ምናምን ነገር ይበሏቸው እንኳን አላሉም። ታውቃለህ፣ ህዝቤ ተጠንቀቁ እያለ ክርስቲያኑ፣ ሙስሊሙ፣ አማራ፣ ኦሮሞ፣ ትግሬ እያልክ አትባላ። ግብፅ እንደዚህ ብላ ደግሳላለች። በፓርላማቸው እንዲህ ያወራሉ እያሉ ፖዝ እያደረጉ እየተረጎሙ ዋጋ ከፍለው ወንድሞች እናቶች አንቅተውናል። የተባረከ አይምሮ አየህ ለህዝቡና ለሀገሩ እንደዚህ ያስባል ማለት ነው። አንተ መጽሐፍ ቅዱስ ይዘህ እነሱ ቁርአን ይዘው እንደዚህ ካሰቡ አንተ መጽሐፍ ቅዱስ ይዘህ ግን አንተ የተቃራኒ ታስባለህ። እኔ አንተ ክርስትና እኔ በአፍንጫዬ በይወጣ ይሻላል አልኩ። ለህዝብና ለሀገር ለህዝብ ለወገንህ መልካምን ማታስብ ከሆነ የአንተ ክርስትና የአንተ ኦርቶዶክስነት የአንተ ካቶሊክነት የአንተ ጴንጤነት ምንም አይረባ ማለት ነው። መልካምን የሚሰሩ ሰዎችን ስለ እነሱን እንኳን አግኝተን ባናመሰግናቸው ስለ እነሱ እግዚአብሔርን ማመስገን አለብን። ቴንኪዩ ሎርድ፣ እግዚአብሔር ስምህ ይባረክ። ዩናይትድ ኔሽን ላይ 13 ጊዜ ተሰብስበውባታል ኢትዮጵያን በባለፉት 4 እና 5 ዓመት ላይ 13 ጊዜ ዩናይትድ ኔሽን እንድንበተን እንደ ህዝብ እንድንፈርስ እንደ ሀገር 13 ጊዜ። አንተ ምን ጉዳይ ነው? ከህዝቤ ጋር እዚህ የነበራችሁ 77 ቁጥር ጻፉልኝ። 21 ቀን የጾም ጸሎት አውጀን ስናለቅስ የነበረው ጥቁር ለብሰን 77 ቁጥር ጻፉልኝ። ያኔ ላይቭ ስርጭት ማለት ነው።
77 ቁጥር ጻፉልኝ። 21 ቀን ጾም ጸሎት ይዘን አብረን ስንጸልይ የነበራችሁ የእግዚአብሔር ልጆች እንዳትዋሹ። ቹችዬ ያውቃለሁ እና ቤት አይደል? አብራችሁ በዛን ወቅት ላይ ጸለያችሁ። ያነባንበት ነው፣ ያለቀስንበት ነው። ኢትዮጵያ የመጨረሻዋ ገደል ላይ ገብታ ነበር። ንግስትዬ እነ ራሄል አዎ ይሄ ሌላው ተኝቶ ፈሱን ሲፈሳ የነበረ ነው። ታዩ አልቅሰናል። አምላካችን እግዚአብሔር አላሳፈረንም። እኔም ብቻ ሳይሆን እኛም ብቻ ሳይሆን በዓለም ዙሪያ ያሉ ኢትዮጵያውያን፣ ኦርቶዶክሳውያን፣ ሙስሊሙ፣ ወንጌል አማኞች ሁላችን እንደየሃይማኖታችን ስርዓት እንደሚፈቅድልን ወደ እግዚአብሔር ጮኸናል። ኢትዮጵያ የምትባል ሀገር እንደ የመን ልትበተን ነበር። እንደ ሊቢያ ልትፈርስ ነበር። እንደ ሶሪያ ልንተላለቅ ነበር። ከምን እንዳወጣህ እግዚአብሔርን ስታውቅ እግዚአብሔር በምን ሰዎችን እያስነሳ ማለት ነው። ሰዎችን እያስነሳ። እኔ ስለ ጠቅላይ ሚኒስትር አብይ እግዚአብሔርን አለማመስገን አልችልም። ይህን ሰው አስነስቶ በዚህ እሳት ውስጥ አልፎ እየተጠበሰ የስንቶች አመል እየጠበሰው፣ የስንቶች ስድብ እየጠበሰው፣ በዚህ አማራው ሲጠብሰው፣ በዚህ ኦሮሞ ሲጠብሰው፣ በዚህ ትግሬው ሲጠብሰው፣ በዚህ ሌሎቹ ሲጠብሱት፣ በዚህ ሁሉ ውስጥ ሆኖ ታግሶ ችሎ እኔ በሆን አልታገስም። እውነቱን ስነግር በጠቅላይ ሚኒስትር አብይ ወንበር ላይ በሆን እኔ አልታገስም። አገር ጥዬ ብን ብዬ ነው የምጠፋው። የራሱ ወገን የሚረግመው የራሱ ወገን ሊገለው የሚፈልግ እሱ ኢትዮጵያን በኢትዮጵያ ጉዳይ ከሆነ አንገቴ ይቆረጣል ብሎ አደረገው እኮ ማለት ትችላለህ እኮ። ከቤተ መንግስት ወጥቶ ውትድርና ውስጥ ገባ። የመጨረሻዋ ደወል ልትደወል ስትል ዩናይትድ ኔሽን ቹ ሲል ማለት ነው። ስለዚህ ሰው እግዚአብሔርን ባላመሰግን በደለኛ ነኝ። ለምን? አገሬ እንደ አገር ዞሮ መግቢያ ነው። እንዳትበተን፣ እንዳትፈርስ እውነትን ከያዙ ኢትዮጵያውያን ጋር እግዚአብሔር ስላለፈ ነው። ብራዘር ስላለፈ ነው። ሶማሌ እስካሁን ድረስ እንኳን አልተረጋጋችም። መንግስት አልባ ሀገር ሆና እስካሁን ድረስ እንኳን አልተረጋጋችም። ብራዘር የአውሬ መፈንጫ ነበር የምንሆነው። የአውሬ መፈንጫ፣ የአገር መሳቂያ፣ መሳለቂያ። ጣሊያን ቢገዛን ይሻላል ብለን የምንልበት ዘመን ነበር የሚመጣው ከሚደርስብን መከራ የተነሳ። አንደኛው ሌላኛውን አንገቱን በመቁረጥ ብቻ የራሱ እንኳን አይበቃውም። ዘር ትውልዱን በማጥፋት ለዘመናት ነበር የሚቆይ እሳትና ጦርነት የሚሆነው። እግዚአብሔር ታደገን፣ ከነ ድካማቸውም ቢሆን ታደገን። አንዳንድ ሰዎችን እያስነሳ ታደገን። ኢትዮጵያ እንደ ኢትዮጵያ ትክረም ብለው ማለት ነው። ታደገን። እውነቴን ብዬ የምልህ ታደገን እንጂ አገሮች እኮ በዙሪያችን ፈርሰዋል። ሶሪያ እኮ ፈረሰ። ሶሪያ እኮ ፈርሷል ብራዘር። ሊቢያ እኮ ፈርሷል ብራዘር። የመን ፈርሷል እኮ ብራዘር። እስካሁን ድረስ የአውሬ መፈንጫ ነው የሆነው። ጋዛ እኮ ፈረሰ ብራዘር። መንግስት ከሌላት አገር ይልቅ ክፉ መንግስት ያላት አገር የተሻለች ነች ብሎ የሚለውን እኔ ቲክ አደርገዋለሁ። ክፉም ቢሆን መንግስት ያላት አገር ትሻላለች። ብተና ነበር። ሱዳን ስንት ቦታ ነው የተበተነው? ደቡብ ሱዳን ብሎ ጥቁሮቹ ተገነጠሉ። አሁን ደግሞ ለሁለት ሊከፈሉ ማለት ነው። ጦርነት ውስጥ ናቸው ያሉት። ኢትዮጵያ ስንት ቦታ ነበር ልትበተን የነበረችው? ስለ ምድር ጸልይ፣ እግዚአብሔርን አመስግን። መልካም ከሚሰሩ መሪዎች ጋር መልካምን ስራ ከቻልክ ማለት ካልሆነ ጸልይ፣ እንደ ክርስቲያን ጸልይ። ለህዝባችንና ለሀገራችን ሰላምን ተመኝ። ለሰው ልጆች ሁሉ በሙሉ ሰላምን እንኳን መስጠት ባንችል ሰላምን ተመኝ። ሰላምን የሚሰጠውን ጌታን ሰላምን እንዲሰጣቸው እንለምን። ይሄ ሁሉ ግን የሚመጣው ወደ እግዚአብሔር ቃል በመመለስ ነው።
ሐዋርያዊ ቅብብሎች ብለው ከሐዋርያቱ ትምህርት ጋር የራቀ በመንፈሳዊ ዓለም ደቀን፣ በምድራዊም ዓለም ደቀን፣ በመንፈሳዊ ዓለም ረሃብተኞች ነን። የምን የእግዚአብሔር ቃል ረሃብተኞች የክርስቲያን ምድር ነን፣ ግን በእግዚአብሔር ቃል ጠኔ የደፋው ትውልድ ማለት ነው። በጠኔ የሞተ ትውልድ የእግዚአብሔርን ቃል የማይበላ የእግዚአብሔርን ቃል ቁጭ ብሎ ማያነብ ማለት ነው። ማያነብ ፎከስ አድርጋ ተያው እንዴ የዳርን ነገር አትስራ አትንኮራኩም እንዴ ወንድሞች ናቶች። በሁለቱም በኩል ረሃብተኞች ሆነን መቀጠል የለብንም። እንደ መጽሐፍ ቅዱስን እንኳን አንብበን ቢያንስ መንፈሳዊ ረሃብነታችን ከላያችን ላይ ሊወገድ ይገባል። ቢያንስ በእግዚአብሔር ቃል ነፍሳችን ልትጠግብ ይገባል። ታዲያ እሱ በምኞት አይመጣም። መጽሐፍ ቅዱስን አንስተ ቁጭ ብለ በማንበብ አምላክን እግዚአብሔርን ታውቃለህ። በመጀመሪያ እኛ በምድራዊውም በእንጀራም ተርበን ኢትዮጵያውያን፣ በእግዚአብሔርም ቃል ተርበን፣ በሁለቱም ረሃብተኞች ሆነን እስከ መቼ ድረስ ወንድሜ? ሆድ የሚሞላው በስንዴ ነው፣ መንፈስና ነፍስ ግን የምትሞላው በእግዚአብሔር ቃል ነው። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏልና ከእግዚአብሔርም አፍ በሚወጣ ቃል ነው ተብሎ ስለተባለ ከእግዚአብሔር አፍ የወጣውን በቀደሙ የብሉይ ኪዳን ቅዱሳት ነቢያት በታመኑ በሐዋርያት ሁሉ ጭምር የተነገረውን የእግዚአብሔርን ቃል ተነሱና አንብቡ፣ ተነስና እናንብብ፣ ላነበብነው ለእግዚአብሔር ቃል ሰሚት እናድርግ። ጌታን ያላገኛችሁ ጌታን እንድታውቁ የእግዚአብሔርን ቃል አንብቡ። ወንድሞቼን አንብቡ። የእግዚአብሔርን ቃል ስናነብ አእምሯችንም ልባችንም ሁለንተናችንን ሁሉ ይፈውሳል። ከዛ በእግዚአብሔር ቃል ሁለንተና የተፈወሰ ትውልድ ያወጣል። የተፈወሰ ሐሳብ ያወጣል። ያ የተፈወሰ ሐሳብ ለአገርም ለሕዝብም ለወገንም ይጠቅማል ማለት ነው። ካልሆነስ የተረገመውን ትውልድ ስርዓት ትሄዳለህ። ቻይና ቀን መንገዱን ሰርቶት አንተ ሌሊት ወጥተህ ባሌስትራውን ነቅለህ ምን አለሽ ተራ ትሸጣለህ። የቻይናን ዕቃ የሸጠ ይመስላቸዋል ብዙዎቹ። የኢትዮጵያ ከድሆች ላይ በብድር ማነው በግብር የተሰበሰበ ገንዘብ መሆኑን አያውቅም። ሌሊት መንገድ ሲቆፍር ያድራል። ቀን ኬብል ይዘረጋሉ። የስልክ ኬብል ማለት ነው ይዘረጋሉ። ማታ መጥተው በመቁረጫ ያንኑ መድምደው ቆርጠው ሄደው ምን አለሽ ተራ ይሸጡታል። ይሄ ምን አይነት ትውልድ ነው? የአብርሃም አምላክ ምስክር፣ የተረገመ ትውልድ። ኢትዮጵያውያን እውነቴን ነው የምልህ። እኔ ማን የረገመን ብለህ ብትል አይዶ ነው የቱ ጋር እንደረገሙት ምድሪቱን የቀደሙ አባቶች እየረገሙ ይሁድ አለቅ፣ ግን የሆነ የተረገመ ትውልድ። የኤሌክትሪክ ፖሉን እየጣሉት ፖሉን ይሄ ክፍለ ሀገር የሚሄደውን ማለት ነው። ክፍለ ሀገር ወደ ወለጋ የሚሄደውን ከአዲስ አበባ ተነስቶ ወይ ደግሞ ከሆነ ነገር ተነስቶ ወደ አዲስ አበባ የሚመጣውን ፖሉን ብረቱን ቆርጠው ጥለውት እየገዘገዙ ባሌስትራውን ይሸጣሉ። ለሁሉም ነገር የሚፈውሰን ወንድሞችና እህቶች የእግዚአብሔር ቃል ነው። በቃ ይሄን ብቻ ነው መነግራችሁ ወንድሞችና መጽሐፍ ቅዱስን አንብቡ። ሐሳቤን ፈውሰው የሚል መዝሙር ሰምታችሁ ታውቃላችሁ? እቺ መዝሙር አሰምቼ ለዳንኤል ልስጠው። ረጅም አውርቻለሁ፣ ግን ዝም ብሎ ከንቱ ነገር ያወራሁ መስሏችሁ ከሆነ በጣም ተታላችኋል ወንድሞች እናቶቼ። እንደው በነገሬን በማስረዘብ አማሪያችሁ ካልሆነ በስተቀር እጅግ የሚጠቅማችሁ ነገር ነው ያወራኋችሁ። የሚጠቅመን ነገር ነው ያወራሁት። ሐሳቤን ፈውሰው። የወንድማችን የዘማሪ ዮሐንስ በላይ መዝሙር ነው።
ኤርሚዬ ከፈቀድክልኝ ትንሽ ምስክርነት መስክሬ እኔ ልወጣ ስራ ላይ ስለሆንኩኝ በኋላ አይመቸኝም። እንትኑ ረጅም ነው አይደለም። እሺ ምስክርነት ያደረገውን ብቻ ተናግሬ ለመውጣት ነው። እሺ 90% ተናገርከው ሁሉ ማማለው እንደውም ዘልዬ የገባሁት እንኳን የለንም ስትል እኔ ደህናም ጫማ አልነበረኝም። አሁን መኪና እየቀያየርኩ ምነዳ ሰው ነኝ በሰው ሀገር። ያው ብዙ የምነቅፋቸው ነገርም አለ። የትኛውንም ትክክል ያልሆነውን ነገር መንቀፍ ትክክል ነው። የተናገርከው ሁሉ እውነት ነው። እኔ ግን አሁን ልናገር የፈለግኩት አሁን እኛ ሀገር የሆነ ቶርኔዶና የቀላቀለ ነገር ነው። ብቻ ምን አደከማችሁ? በጣም ኃይለኛ ነገር ነበር። እኔ ደግሞ የሆነ መኪና ተገጭቼ ትንሽ ወገቤን ቴራፒ ለማድረግ የሆነ ዶክተር ጋር ነበርኩኝ። እዛ አንዱን ሴክሽን ጨርሼ ወደ ሁለተኛው ላይ የሄድኩኝ ምን አደከማችሁ? ጌታ የመጣ ነው የሚመስለው። እንትኑ ማዕበሉ፣ ዝናቡ፣ በረዶው ተደበላለቀ አንድ ላይ እና ኤሌክትሪክ ምናምን የለም። ሁሉ ነገር ጠፋ። ትላልቅ ህንፃዎች ፈረሱ እና እኔ በቃ መጀመሪያ የተናገርኩት ነገር ምንድን ነው? ቤዝመንት የላችሁም አልኳቸው። የለንም አሉ። ወደ ልቤ ምን መጣ? እንደዚህ አይነቱን ክፉ ነገር እንደዚህ አይነት ነገር የሚያስነሳ ስልጣን ሰምሃው ከእግዚአብሔር በታች ያለው ጠላት ነው አልኩኝ። በቀጥታ ወደ ወጥቼ በኢየሱስ ክርስቶስ ስም አቆም አልኩኝ። በቃ በኢየሱስ ክርስቶስ ስም ቀጥ ነው ያለው። በእውነት ነው የምላችሁ፣ በእግዚአብሔር ፊት ነው። የኔ ንግግር አይደለም። ከፈለጋችሁ ዶክተሩ፣ ሴክሬታሪው፣ አካባቢው የነበሩ ሰዎች ሁሉ እየጮኩ ነው የምገስጸው። ቀጥ ብሎ ነው የቆመው። የያዝነው ስም የሚያኮራ ስም ነው። የኢየሱስ ክርስቶስ ስም ይሰራል። አዎ ብዙ የሰው ድካም አለ። እኔ ደካማ ክርስቲያን ነኝ። እንደናንተ እንኳን ለጌታ ጥብቅና የቆምኩ አይደለሁም። ነገር ግን የኔንም እንኳን ድምፅ የሚሰማ አምላክ ነው። ስሙ ኃይል አለው። በርቱ ለማለት ነው። ቴንኪዩ። አላስረዘምም፣ ጨርሻለሁ። ቴንኪዩ። እሺ ቴንኪዩ ወንድሜ በሌ ተባረክ። እንኳንም ጌታ ረዳህ። እንኳንም ደግሞ ለእንደዚህ አይነት ምስክርነትም እግዚአብሔር አበቃህ። የእግዚአብሔር ልጆች እንደዚህ ናቸው። ከየት እንደነበሩ ከየት ጌታ እንዳነሳቸው ሳይኮሩ ሳይፈሩ ይናገራሉ። ዳዊት ልክ እንደተናገረው ቤተ መንግስት ውስጥ ገብቶ ከአመድ ከትቢያ ከእረኝነት ቦታ እንዳወጣው እንዳዳነው በእስራኤል ቆነጃጅት ፊት ቆሞ ለሚስቱም ለሜልኮል ሲመልስላት ለሌላውም ትውልድ ሲመልስ ሲጽፍ ሲዘምር እናየዋለን። እና ታሪካችንን የቀየረ እግዚአብሔር ልጅ ኢየሱስ ነውና ሐሳባችንን የፈወሰው፣ ልባችንን የፈወሰው፣ ለሰዎች መልካም እንድናስብ፣ ለሀገራችን መልካም እንድናስብ፣ ለሰው ዘር ሁሉ በሙሉ መልካም እንድናስብ ክፉ የሆነው አውሬ የሆነው ጠባያችንና አመላችንን ከላያችን ላይ አንስቶ በጉ ክርስቶስ በግነትን ስላላበሰን ለዘላለም ስሙ ይባረክ።